ኮሜንታተሮች በደንብ አድርጋችሁ ሌላ ተውና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። በደንብ የወንጌል አማኞች በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው የጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ሐርና ወርቁን እያስማማች ስትፈትል ብላ ገና ሐርና ወርቁን አስማምታ ምንድን ነው ጃኖ ነው የሰራችው? ኩታ ነው ወይስ ሽንሽን ቀሚስ ነው ወይስ ያበሻ ቀሚስ ነው? ምንድን ነው? እሱን ሁሉ ገና እናወራለን። እንደዚህ ነው። እኔ እንደዚህ እያሳኩ ነው የማፈርሰው የኦርቶዶክስን ተረት እንደዚህ እያሳኩ በእውነት። አሁን መልሱን አንተ ካፈረስከውማ የኢትዮጵያ ኦርቶዶክስ ክርስቲያን ነው ማዕዶት መልሱን እንኳን በብሉይ ኪዳን በሐዲስ ኪዳን ሴት መቅደስ ይገባል ወይ? ሴት ልጅ በራሱ ይገባል ወይ? ቤተ መቅደስ አደገች ሚሉት ይገባል ወይ? በእኔ እንጃ። እኔ ኤርምያ አላውቅም። አንተ ታውቃለህ መቼም በብሉይ ኪዳን ብዙ ስላነበር። ኦኬ ሰላም ለኪ እያልኩኝ መዘመር እችላለሁ፣ ምክንያቱም መጽሐፍ ቅዱስ ላይ ስላለ ይላል። እሱን መዝሙር አንዴ ክፈተው። ሰላም ለኪ እያለ ብሎ የሚለውን የኦርቶዶክሱን መዝሙር ክፈተውና ከጫፍ እስከ ጫፍ መጽሐፍ ቅዱሳዊ ያልሆነ መዝሙር ነው፣ ግን ክፈተው። መጀመሪያ ጥቂት እንስማው። ደስ ይለናል። እንስማ እስኪ። ተባረካላችሁ። እዚሁ በውሸት የተባረከ ሰው የለም። እኛ በእውነት ተባርከናል። ግን አሁን ሲሰማ ውሸት መሆኑን እዚሁ ያሳየውታል። እርሶ ደግሞ እውነት መሆኑን ያሳዩናል። ታብና ኮፕሊንግ ሼር አድርጉት። ኤርሚዬ ሰላም ብያለሁ። ድምፅን ስሰማ ነው ዞር ያልኩት ስልኬን ትቼ። እንኳን ደህና መጣህልን። አሚስቲው በጣም አድማ ላይ ነበርኩ ትላንትና፣ ጠፍቼ ነበረ። ማድላት ጥሩ ነው። አሁን ስልክ ኦፍኮርስ ደግሞ ከኤርሚም ጋር መወዳደር ትፈልጋለህ ትላለህ። ደወልኩ እኮ ኤርሚዬ፣ ግን በኋላ ቼክ ሳደርግ ያየሁትኛ። አንተ ደግሞ ቻርጅ ላይ አድርጌው። አይ ነው that's okay በቃ እናወራለን በኋላ። ተባረኩ፣ ቀጥሉ። ቤካይ ወንድም ነህ ክፈተው። እሺ ማዕዶት፣ አቤት። ይህን ዝማሬ ታምነዋለህ አይደል? ታምነዋለህ ማለት ምን ማለት ነው ኤርሚ? ያው ተዘምረዋለህ ማለት ነው። ታምነዋለህ ማለት ተቀበለዋለህ ማለት ነው። አዎ ኦኬ። አሁን ስታጉረመርምም የሰማው መሰለኝ አብረህ ከመዝሙሩ። አዎ። እሺ መዝሙሩ ላይ ምንም ሕጸጽ የለበትም ማለት? ምንም ሕጸጽ የለበትም። ቴንክ ዩ ማዕዶት፣ እንደዚህ አጠራ ስለመለስክልኝ። እሺ ውሃ ስትቀጂ ክንፉን እያማታ አለ አቅርቦልሽ ነበር የክብር ሰላምታ። ውሃ ቀጂ ነበረች እንዴ? እሷ ለማን ነበር ትቀዳ የነበረው? ለራሷ አልጠጣው ነው ወይስ ለምን ነበር ውሃ የምትቀዳው? ከየትስ አካባቢ ነበር ውሃ ትቀዳ የነበረው? ገብርኤል የት ነው ያገኛት? በጣም ጥሩ ጥያቄው በጥያቄ ይመለሳል። እመቤታችን ቅዱስ ገብርኤል ጥያቄ በጥያቄ አለ። ለጥያቄ መልስ እንጂ ታሪኩን ልንገርህ። ለጥያቄው በጥያቄ የሚመለስበት ቦታ አለ። አሁን ውሃ ስትቀጂ ብሏል። ውሃ የምትቀዳው ለማን ነበር? ለግሏ ነው ወይስ ለማን ነበር? አዎ የሰው ልጅ ናታ። የሰው ልጅ ስለሆነች የት አካባቢ ነበር ውሃ የምትቀዳ የነበረው? ማዕዶት፣ የሰው ልጆች ውሃ ስለሚያስፈልጋቸው እሷም ውሃ ያስፈልጋታልና ለራሷን የቀዳቸው። የት አካባቢ ነበር ትኖር የነበረው? ማርያም በቤተ መቅደስ ትኖር ነበረ 12 ዓመት ሲሞላት። አዎ በቤተ መቅደስ ትኖር ነበረ። እንግዲህ እመቤታችን የሰው ልጅ ናት ከተባልክ ከየት አመጣሃት አለ ለማለት ያስፈልገዋል፣ ታሪክ ያስፈልገዋል። ልክ ነው። ስለዚህ በቤተ መቅደስ ነበረች። በቤተ መቅደስ ነበረች 12 ዓመት ሲሞላት ለቅዱስ ዮሴፍ ባደራን ተቀመጠች። ስለዚህ ነበረች ማለት ነው። ታገለግል ነበር። ውሃ የምትቀዳው ቤተ መቅደስ ውስጥ ሆና ነው አይደለም? ያበሰራት የት ነው እኮ? ያበሰራት የት ነው ነው እኮ ብዬ የምለው። እሺ ታሪኩን እናንሰው። እንደዚህ ይላል ታሪኩ። እንግዲህ
ታሪኩ ምንድን ነው? በ3 ዓመቷ የስለት ልጅ ስለነበረች ለቤተ መቅደስ ተሰጠች። ባጭሩ 12 ዓመት ሲሞላት 15 ዓመት ሞላት ማለት አይደለም። 12 ዓመት ቤተ መቅደስ ስትቀመጥ 15 ዓመት ሲሞላት ከዚህ በኋላ በንባደ አንስት መልአኩ የት ነው ያገኛት? ነው ማዕዶት እኔ ጠይቁት። ቆይ ልነግርህ ነው ልነግርህ ነው። ኤርሚ ታገሰኛ፣ መልስ እየመለስክ እኮ ነው። ታሪክ አይደለም። ታሪኩን ሳናወራ እዛ እንዳንደርስማ። ለዮሴፍ ተሰጠች። የተሰጠችው ምንድን ነው? በአደራነት ተሰጠችው ማለት ነው። ስለዚህ ውሃ ትቀዳ ነበረ። በአደራነት ተቀምጣ እየጠበቀች ስለሆነ ውሃ ትቀዳ ነበረ። ስለዚህ ምንጩን ንገረኝ መቼም እንዳምትል ተስፋ አደርጋለሁ። አይደለም የት ነበረ የተቀመጠችው? በቤተ መቅደስ ነው አይደል የተቀመጠችው? እኮ ልነግርህ ነው እኮ። ወጣች እኮ 12 ዓመት ቤተ መቅደስ ቆየች። ወጣች አልኩህ እኮ። የዮሴፍ ቤት እያለች ውሃ ልትቀዳ ሄደች። በዮሴፍ ቤት እያለች ነው መልአኩ ያገኛት? ቆይ ጠብቀኝ እንጂ ለምንድን ነው እንደዛ የምትለኝ? ታሪኩን ልነግርህ እኮ ነው። ውሃ ልትቀዳ ወረደች ባጭሩ አልኩህ አይደል? 3 ዓመት በእናትና አባቷ ቆየች። ከ3 ዓመት በኋላ 12 ዓመት ቤተ መቅደስ ቆይ 15 ዓመት ሞላል። ስለዚህ አቅመ አዳም አቅመ ሔዋን ደረሰችና በግብት ውጣልን አሉ አይሁድ ማለት ነው። ወጣች። ለማን ተሰጠች? ለዮሴፍ ተሰጠች። ለቅዱስ ዮሴፍ፣ ለጻድቁ ዮሴፍ ተሰጠች። ቤቱ ይወሰዳል። ስለዚህ ታገለግለው ስለነበረ ውሃ ልትቀዳ ሄደች። ውሃ ልትቀዳ ስትሄድ የተጠማ ውሻ መጣ። ያንን ውሃ ቀድታ አጠጣችው። ለምንድን ነው? ጉድጓድ ነበረና ውሃው ማን ይሞላልሻል? በገመድ ነው የሚጎተት የነበረውና የጉድጓድ ውሃ ስለሆነ ከላይ ነው እንጂ ውሃ ከታች አይገኝም አለቻቸው። ማን ይሞላልሻል ብሏት፣ ይህን የፈጠረ አምላክ ወይን ይሞላልኛል አለችው። አንቺ ስራ ፈትነሽ፣ ሴቶቹ ማለት ነው፣ አንቺ ስራ ፈትነሽ እኛስ ባሎቻችን አሉን ብለው ጥለዋት ሄዱ። ከዛ በኋላ መዘማሪ የሚለው ማለት ነው ውሃ ስትቀጂ የሚለው የሚጀምረው እዛ ጋ ነው። ትጸንሺ አላት። እንዴ ይህን ነገርስ እንዲህ አይነት ሰምቼም አላውቅም። ስለዚህ መስማት ያለብኝ ከቤተ መቅደስ ነው ብላ የለመደችው ቤተ መቅደስ ነውና ሄደች። ከቤተ መቅደስ 2ኛ አበሰራት፣ 3ኛም የነገራት ያለ በእኛ ቤተክርስቲያን ታውቀዋለህ። ኤርሚያስ ታውቀዋለህ ስለምትል 3 ጊዜ ይላል አይደል? በአመላ አካባቢያ ወይ ቤላ ተፈሲ የሚለው እሱ 3 ጊዜ ይባላል። ያ 3 ጊዜ ያበሰራትን ለመናገር ነው። መጀመሪያ የነገራት ውሃ ስትቀዳ ነው። ቀጥሎ ያበሰራት ቤተ መቅደስ ነው። ሰላም ለኪ ብሎ የሚጀምረው መቼም ተነስቶ እንደ ወታደር እንትና ይል ማለት ሰላም ለኪ ማለት ነው። ሰላም ላንቺ ይሁን ማለት ነው አይደል? ሲተረጎም ስለዚህ ሰላም ላንቺ ይሁን አላላትም ካልከኝ ምን ሊሆን ይችላል? መዝሙሩ ስህተት ይሆናል ማለት ነው አይደል? አላላትም አይልም ማለት ነው። ይህም ተረት ነው እንዳትል። የታበሰራት ብትለኝ ደግሞ መጽሐፍ ቅዱስን አውጥተህ ልታሳየኝ አትችልም። አንተ አሳየኝ። የት ልናበሰራት? ከሰማይ ነው? ከቤተ መቅደስ ነው? ከዮሴፍ ነው የሚለውም አንተም ታሪኩን ስለማታውቁ መጽሐፍ ላይ ስላልተጻፈ ልትነግረኝ አትችልም። ታሪኩ ግን ይሄ ነው። እሺ፣ እናመሰግናለን። ይሄ መቼም ያደግኩበትን ነገር ነው መልሳ የነገርከኝ። የቤተ ክህነት ሰው ነህ፣ ግን አንተ በለኝ ብለህ ስትል ስለሰማሁ አንተ ብዬ ልበል። ኦኬ፣ ችግር የለም። እሺ፣ መልካም። ብዕሬ ላንሳ። እሺ፣ ይቅርታ ጋር ወደ ሌላ ሳትሄድ የት እንዳበሰራት ትገምታለህ ወይስ ትነግረኛለህ? የት ቦታ ነው ያበሰራት? እኔ በእናንተው መጽሐፍ ቆይ፣ በእናንተው መጽሐፍ እርስ በርስ እንደ ደጋ በግ የሚዋጋ ታሪክ ይዛችሁ አሁን እዚሁ እንግዲህ ለህዝብ ፍንትው አድርጌ ላሳየ ነው። ኦኬ፣ እየተደማመጠን እንቀጥላለን። እሺ፣ ማርያም መልአኩ የት እንዳበሰራት ቦታውን ነው የምፈልገው እኔ። ቦታውን እስቲ ይንገሩኝ እርሱ። የት ነው ያበሰራት? በቤተ መቅደስ ወይስ በመኖሪያ ቤቷ? የት ነው? መጀመሪያ አልኩህ እኮ አሁን መጀመሪያ መነሻው የውሃ መቅጃው ነው። ቦታው የት አካባቢ ነው? መጀመሪያ በውሃ መቅጃ ቦታው ማለት በእስራኤል ውስጥ አለው አይደል? ቦታው ማለት አካባቢ እሱን አላውቅም። የእኔ ጌታ ስለ ምንጭ ደግሞ ልበል እንዴ? ታሪኩ መነሻ እንጂ ደግሞ ኢየሩሳሌም ውሃ ምንጭ ብዬ ደግሞ
ለበል በውሃ መቅጃ ቦታ። እሺ ለምሳሌ የያዕቆብ የውሃ ጉድጓድ ቦታ መጽሐፍ ቅዱስ ተጽፏል። ግን የት ላይ ቦታ እንዳለ አሁን መናገር ትችላለህ አንተስ? አዎ በደንብ መናገር እችላለሁ። ግድ የለውም ለእኔ ግድ የለውም። ሲካራ የሚባለው በሰሜኑ እስራኤል በኤፍራይም ግዛት ውስጥ ነው ያለ የያዕቆብ ጉድጓድ የተባለው እሱን ግድ የለውም። አሁን ሁለተኛው ሴት ነው ያበሰራት። እሺ የመጀመሪያው በውሃ መቅጃ ቦታ ነው። ሁለተኛ የት ነው ያበሰራት? በቤተ መቅደስ። እሺ ቤተ መቅደሱ የት አካባቢ ነበረ? ናዶት ከመርምዬ ዝም ብለህ ቤተ መቅደስ ከተባለ ቤተ መቅደሱ አንድ ነው ይታወቃል። ሎኬሽን አይደለም የምናወራው። ሎኬሽን የት አካባቢ ነበር? ሎኬሽን ስለ ሎኬሽን አይደለም የምናወራው። ሎኬሽን ምን ያደርግልሃል? ቤተ መቅደሱ የነበረበትን ታውቀዋለህ። የት አካባቢ ነበር? በእስራኤል ውስጥ ቤተ መቅደስ የት አካባቢ ነበር የነበረው? ሎኬሽን የኔ ጌታ ስለ ሎኬሽን አልነግርህም አልኩህ። ስለ ሎኬሽን አይደለም አሁን አያውቁትም፣ አያውቀውም። ወይም የኦርቶዶክስ ተረት የሚፈርሰው እዚህ ጋር ስለሆነ ለመደበቅ ፈልጓል ማለት ነው። ስልክ ደወሉለት ውጣ እንዳይሉት ብቻ ነው እንትን ያልኩት። ይኸው እባክዎትን ይውጡ አለ። ኦርቶዶክስ ፊቴ አትቆሙ እታች ውጡ እያለ ስለሆነ እሺ፣ ቤተ መቅደሱን እግዚአብሔር ምስክር ቴንኪው በጣም አመሰግናለሁ። እሺ ቦታውን አያውቁትም። እንግዲህ ከንግግሮት የቤተ ክህነት ሰው ነው እኔ እንትን እያለኝ አያውቁትም። እሺ አታውቀው ሎኬሽን ሎኬሽን ምንም አያደርግልም። ቤተ መቅደስ በሚለው እንያዘ። ልብ በሉ እኔ እያስኩኝ እኔ ኦርቶዶክስን ተረት እያፈረሱ ነው የሚሄደው። ልብ በሉ ቤተ መቅደሱ ሎኬሽን እሱ አልናገርም ብሎ ያለው እኔ ልናገር። ኢየሩሳሌም ነው ኢየሩሳሌም ቤተ መቅደሱ የነበረው ማለት ነው። ከዚህ ከኢየሩሳሌም ከተማ ውጭ አንድ ቦታ ላይ አይሁድ ቤተ መቅደስ አልነበራቸውም። ልብ በሉ አንድም ቦታ ላይ አልነበራቸውም። እሺ በቤተ መቅደስ ምን እያደረገች ነው መልአኩ አግኝቶ ያበሰራት? ሐርና ወርቁን ስታስማማ ይላል። ሐርና ወርቁን ስታስማማ፣ ሐርና ወርቁን ስታስማማ ይላል ዘማሪው። ስታስማማ ማለት መፍተል ማለት ነው አይደል? ማስማማት ከተስማማ በኋላ ነው የሚፈተነው። ማስማማት ነው የሚባለው። ሐርና ወርቁን ስታስማማ። እሺ ለምን ነበር የምታስማማው? ሐርና ወርቁን አስማምታ ምን ነበር የምትሰራው? ልብስ ነው። እሱም በኋላ እንትን ይላል። ችግር የለም የሚሰራው በኋላ አስማምታ ምን ነበር የምታደርገው? ጊዜን አትግደል ኤርምዬ፣ ዝም ብለህ ወደ ሀሳቡ ግባ። አስማምታ ምን ነበር የምታደርገው? አስማምታ ነጠላ ነው ጋቢ አድምጠኝ። ነጠላ ነው ጋቢ ነው ኩታ ነው ወይስ የካህናት ልብስ ነው? ምን ነበር የምትሰራ? ቤተ መቅደስ ምን ይሰራል? ቤተ መቅደስ ምን ሊሰራ ይችላል? መጋረጃ ሊሆን ይችላል። ታሪኩን አውቀዋለሁ ብለኸኛል። ሐርና ወርቁን አስማምታ እኔ አሁን ለምሳሌ አንድ ክፍል ላሳይ ይችላሉ። ዘጸአት መጽሐፍ ምዕራፍ 28 ላይ ሌዋውያን ካህናት የጥበብና መንፈስን ያኖረባቸው ሰዎች የካህናቱን ልብስ እንዲሰሩ ጌታ ያዘዘው አለ። ከወርቅ የሚሰራውን ከወርቅ ከሌላም ደግሞ የሚሰራውን የካህናት ልብስ የሌዋውያንን የክህነት ልብስ በእግዚአብሔር ትእዛዝ በነ ባስልኤል ላይ ጌታ ጥበብን አኑሮ ተሰርቷል። ለምን ነበር የሚሰራው? ካህናቱ እንዲለብሱት ነው። ማርያም ሐርና ወርቅን አስማምታ ምን ነበር የምትሰራው? ነጠላ፣ ጋቢ፣ ኩታ፣ ቀሚስ ወይስ ምንድን ነበር? ወይ ካህናት ልብስ? ስለዚህ ገብርኤል መልአኩ ቅዱስ ገብርኤል ማርያምን 2 ጊዜ ነው ያበሰራት አይደል? 3 ጊዜ ይላል እንጂ ማርያምን 3 ጊዜ አበሰራት። 3 ጊዜ ማብሰሩ ማዶቴ የመጀመሪያውን አላምን ብላ ስላለች ነው አይደል?
አይደለም። እውነት ነው። አላምን ማለት ምን ማለት ነው? አላምን ማለት ምን ማለት ነው? ታዲያ ለምን መደጋገም አስፈለገው? ትክክል ነው። ትጸንሻለሽ ይላል። መደጋገም ለምን አስፈለገው? እውነት ነው። አላምን ማለት ምን ማለት ነው? እንደ ዘካርያስ ሳይሆን እንደ ዘካርያስ ያለው እምነት አይደለም። ለይተህ እየሄድክ እሺ። መደጋገም ለምን አስፈለገው? ትክክል እኮ ነው። አለማመን የሚለው እንዳትወስደው በኔጌቲቭ እኮ። ለምንድን ነው ታዲያ መደጋገም ያስፈለገው? ለምን መደጋገም አስፈለገው? ገብርኤል 3 ጊዜ ሊነግራት አበሰራት ማለት 3 ጊዜ ነገራት ማለት ነው። ለምን 3 ጊዜ ነገራት ብሎ የሚለው ስላላመነች ነው ወይስ ቶሎ ስለማይገባት ነው? ኖ አይደለም። ማይገባት ነው። 3 ጊዜማ ነገሩን ለማጽናትና ወደ እውነቱ ለመምጣት ማለት ነው። ወደ እውነቱ ማለት ምን ማለት ነው? ቃሉን እናንበዋለን እኮ። ስለዚህ አንድ እንደዚህ እናድርገው ታዲያ። እንደዚህ አንድ በመጀመሪያ ውሃ ስትቀዳ ሎኬሽኑን አያውቁትም። ይሄንን ምን ያደርግልሃል? ስለ ሎኬሽን አይደለም እኮ ዋናው። እሱም ከመጽሐፍ ቅዱስ መኖሪያ ቤታቸው የት ነበረ? የማርያምና ዮሴፍ አላውቅም እንዴ? ደግሞ ስለ እነ ዮሴፍ ቤት እንትን እንበል እንዴ? ይህን ሳያውቁ ግን ያወራሉ። እኔ ልናገር፣ ናዝሬት። ልብ በሉ፣ የኦርቶዶክስ ተረት ሲፈርስ ቤት አይደለም። ስለ ቤት እኮ ነው እየጠየቅኛል እንዴ? ኤርሚያስ መጀመሪያ ውሃ የቀዳችው የት ነበረ? ቦታው ለቤቷ አቅራቢያ በሆነ ቦታ ነው። መቼም ውሃ የምትቀዳው ሰው ናትና ውሃ ይጠጣሉና ለመታጠቢያ የሚጠቀሙበታል። ለመብሰያም ቆይ እኔ እያወራሁ ነው። ውሃን ለማብሰያም ለመጠጥም ለንጽህናም ይጠቀሙበታልና በምትኖርበት አካባቢ ላይ ነው ውሃ የምትቀዳው። ሰው የሚቀዳው ለሚኖርበት አካባቢ ላይ ነው። ወይ በእስራኤል ውሃ ስለሌለ ለሩቅ ሀገር ሄደው ሲቀዱ ነው ምናምን ነገር ብለው የሚሉት ነገር ካለ ይነግሩና ማለት ነው። ስለዚህ ውሃ የምትቀዳው ለዛው ለቤቷ አቅራቢያ በሆነ ቦታ ላይ ነው። ስለዚህ መኖሪያ ቤቷ የት ነበረ? መኖሪያ ቤታቸው ናዝሬት ነው የሚሆነው። ሌላም ሊሆን ይችላል። ሌላ ሊሆን ይችላል። ናዝሬት ገሊላ ከተማ ነው እያልኩ በቃ ልክ ነው። ናዝሬት ማለት ነው። ስለዚህ አንድም በናዝሬት አብስሯታል፣ አንድም በኢየሩሳሌም አብስሯታል እያሉ ነው። ሶስተኛው ሴት ነው ያበሰራት። ሁለቱ እንግዲህ አንዱ በቤተ መቅደስ ነው፣ አንዱ በቤቷ ነው። ሶስተኛው ሴቱ ጋር ነው። ሶስተኛው እዚህ ጋር ለምን ተዘለለ? ሶስተኛ ይኸውልህ፣ የመጀመሪያው ሶስተኛ የት ነው ያበሰራት? እዛው ቤተ መቅደስ በለው። ሶስተኛ በቤተ መቅደስ በለው ነው ያለኝ እንጂ እኔ ነኝ የምለው ወይስ አንተ ነው የምትለው? በለው ጻፈው ማለት ነው እኮ ጻፈው ማለት ነው። በቤተ መቅደስ ሶስተኛ በቤተ መቅደስ ልብ በሉ። ስለዚህ መጀመሪያ በመኖሪያ ቤቷ፣ ሁለተኛ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ማለት ነው። ለምንድነው ገብርኤል መደጋገም ያስፈልገው ብያልኩት? ምንድን ነው ያልከኝ? ጥሩ ያማ የሰላምታው ጉዳይ ነው። እንደዚህ አይደል የሚለው? ትጸንሻለሽ፣ ከሴቶች ተለይተሽ አንቺ ተባረክሽ ነሽ። እርሷም ባየች ጊዜ ከአነጋገሩ የተነሳ ደነገጠች። ይህ እንዴት ያለ ሰላምታ ነው! ሰላም ለኪ ማለት እንዴት ያለ ሰላምታ ነው! እሱ ያላት ሌላ ነው፣ ግን ሰላምታ ምን ብላ አሰበች? መልአኩም እንዲህ አላት እያለ ይቀጥላል። አሁን ጨረስን። ስለዚህ የሰላምታ ጉዳይ ስለሆነ ነው። ትጸንሻለሽ ሲላት እኔ ያለ ወንድ ዘር እንዴት ይሆናል? እሱማ የኛ የእግዚአብሔር ቃል ለጴንጤ የእግዚአብሔርን ቃል መንገር እንደው ድፍረት ባይሆንም ግን እርሶም ያውቁታል፣ እኛም እናውቀዋለን። እሱን አይደለም እሱ እናውቀዋለን የእግዚአብሔር ቃል ብሎ የሚለው ሰላምታውን ምንድን ነው የደጋገመበት ምክንያት? ማብሰሩን የደጋገመበት ምክንያት የሰላምታ ጉዳይ ስለሆነ ነው አሉ። የሰላምታ ጉዳይ ያሉትን የጻፍኩት ሪካርድም እየተደረጉ ነው። ያሉትን የጻፍኩትኝ ምንም ችግር የለም። ያለሁት ምንድን ነው 3 ጊዜ የተፈለገበት አልኩህ እኮ። የተፈለገበት ምክንያት ምን ነበር? ሊያጠሩት ከፈለጉ ያጥሩትና ይለፉ። 3 ጊዜ ደጋግሞ፣ አንድ ጊዜ በመኖሪያ ቤቷ በናዝሬት ገሊላ፣ ሁለተኛው ደግሞ በቤተ መቅደስ፣ ሶስተኛ በቤተ መቅደስ ደጋግሞ በአብሰሩ ለምንድን ነው ብዬ ስል የሰላምታ ጉዳይ ስለሆነ ነው አሉ። የሚያጠሩት ነገር ካለ ግን ያጥርተው ይለፉ። ጥሩ ይጥራ ካልክ እንግዲህ ነግሬያለሁ እኮ ታሪኩ መነሻው እሱ ነው። እሺ በቃ እንደዛ ከሆነ እንዝለለው ታሪኩ እሱ ከሆነ ማለት ነው። ለምን እንዘለዋለን?
መልአኩ ከመዝሙር ተነስተን አይደል እያወራን ያለን ነገሩን። አሁን ውሃ ስትቀዳ እንዳበሰራት በቤተ መቅደስ 2 በቤቷ 1 እንዳበሰራት በድምሩ 3 ጊዜ እንዳበሰራት የሚናገር የመጽሐፍ ቅዱስ ክፍል ይስጡኝ። ይህንን በመጽሐፍ ቅዱስ ያስረዱ። በጣም ጥሩ። ይህ በመጽሐፍ ቅዱስ ውስጥ አይደለም ካልክ ደግሞ አሳየኝ እስኪ አንተ። አይ እርሱ ያሳዩኝ። ይህን መረጃ ከየት ነው ያመጡት? በመጽሐፍ ቅዱስ ውስጥ ያሳዩኝ። ጌታ ይኸውልህ አንተ የምታወራው የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ ስለ ሎኬሽን አይነግርም መጽሐፉ። እኔ ነኝ እየጠየቅኩ ያለሁት እርስዎ። እኔም እጠይቃለሁ መልሼ። የት ቦታ በስራት የሚለውን ታሳየኛለህ? እኔን በኋላ ይጠይቁኛል። እኔን በደንብ ይጠይቁኛል በኋላ። አሁን የጠየቅኩትኝ በመኖሪያ ቤቷ 1 በቤተ መቅደስ 2 እንዳበሰራት የመጽሐፍ ቅዱስን ክፍል ይስጡኝ። ይሱ የመጽሐፍ ቅዱስ ክፍል እዚህ ጋር መጽሐፍ ቅዱስ ክፍል አንተም አታሳየኝም እያልኳለሁ። እኔ እርሶን አሳዩኝ ያልኩት እኔ አሳያለሁ። አንተ ካሳየኝም አላሳይህማ። ኦኬ እኔ ላሳየሁት አይደል? አሳይኛው ከመጽሐፍ ቅዱስ ቁጭ አድርገህ የት ቦታ እንዳበሰራት ማለት ነው። ልብ በሉ የት ቦታ እንዳበሰራት ከመጽሐፍ ቅዱስ አሳየኝ ብሏል። እኔ ነበርኩ ጥያቄ የጠየኩትኝ። እሳቸው ቀጥረው ቤተ መቅደስ እንደዚህ ያበሰራትን ነገር ሊያሳዩን ነው። ጋይድ ጴንጤ ጋር መጥቶ ደግሞ ጥቅስ የአምላክን የእግዚአብሔር ቃል አምላኬን እጅግ አድርጌ አመሰግናለሁ ጴንጤ ስላደረከኝ። ኦኬ ያው እንደዚህ ይላል። አሁን በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ ይላል። ወዴት ተላከ ይላል? ወደ ማርያም። ማርያም የት ነበረች ይላል? ገሊላ ናዝሬት ከተማ ውስጥ ማለት ነው። እዚህን አግኝቶ ያበሰራት። ከፈለጉ ቪዲዮን እህትየው ሰላምዬ በዕብራይስጥም በእንግሊዝኛም ቋንቋ ያለውን የማርያም ቤት ባለፈው ሰንዬ ሄዳበት ነበረ። ዓለም እየሄደ የሚጎበኘውን የማርያምና የዮሴፍን ቤት መልአኩ መጥቶ ያበሰረበትን ቦታ በውስጥ ሊንኩን አዘጋጅልኝ፣ በዋትሳፕ ላይ ላኪልኝ። ይኸው ከእስራኤል እዛው ስላሉ አሁን የኦርቶዶክስን ውሸት ቀብረኑ እናልፋለን ማለት ነው። ይኸው መልአኩ እዚህ ነው መጥቶ ያበሰራት። ያው ጴንጤ እንደዚህ መረጃ አለው። ገሊላ ናዝሬት ከተማ ውስጥ ነው መልአኩ መጥቶ ያበሰራት። አሁን እርስዎ ማን ቤት ነበረች? ማን ቤት ነበረች? የዮሴፍ ቤት ነው። የዮሴፍ ቤት ነው። እጮኛዋ ዮሴፍ ቤት ነው። ልብ በሉ። አሁን በቤተ መቅደስ 2 ጊዜ እና በመኖሪያ ቤቷ ብለው የሚሉትን አሁን እርስዎ የመኖሪያ ቤቷን ይተዉት። ናዝሬት ገሊላን ያሳይቻለሁ። ይሄን ደግሞ በመጽሐፍ ቅዱስ ብቻ ሳይሆን ከመጽሐፍ ቅዱስ ያድምጡ። አንድ ይቀራል። ከመጽሐፍ ቅዱስ ብቻ ሳይሆን በራሳችሁ እንኳን ችግር የለም። እሺ አንተ ልበል። ከመጽሐፍ ቅዱስ የተወሰደ ነው። እኔ በመጽሐፍ ቅዱስ ያሳዩት ሎኬሽን የውድ ስዋ መላእክት ብሎ በሚለው ላይ መላእክት ማርያም በመንጦላይት ውስጥ ያመሰግኗታል። አዳሴ ጣዋ ለአንቺ ምስጋና ይገባል እያሉ መላእክት ማርያምን ቃል ተቀበይ አላት። ከአንቺ ዘንድ ይወጣልና በማኅፀንሽ ያድራልና። እንዴት ከድሃ ቤት አደረ? እንዴትስ እንደ ሚስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ ካለ በኋላ በ6ኛው ወር መልአኩ ገብርኤል ከእግዚአብሔር አብ ዘንድ ተላከ ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ለሆነች ከድንግል ዘንድ የዚችም ድንግል ስሟ ማርያም ነው ብሎ ይላል። የት? ናዝሬት ገሊላ። እዛ ነው መጥቶ ያገኛት። እናንተ ከቤተ መቅደስ 2 ብለው የሚለውን ሐርና ወርቅ እያስማማች ስፈትል ብሎ የሚለውን እሱን መረጃ ቁጭ አድርጉት። አሁን የኦርቶዶክስ ውሸት የዘመናት ውሸት በዜሮ ይባዛል ማለት ነው። አሁን ያምጡት። ቤተ መቅደሱ የነበረው ኢየሩሳሌም ነው። እርሷ አላቅም ብለዋል። ከኢየሩሳሌም ከተማ ውጭ አይሁድ ቤተ መቅደስ በታሪክ ውስጥ ካላቸው ምኩራብ አላልኩም። ምኩራብ ማለት ቤተ መቅደስ አይደለም። ምኩራብ ቤተ ከኔሴት ነው ብለው የሚሉት። ቤተ መቅደስ ግን ቤተ ምክዳሽ ብለው ይሉታል። ቤተ ምክዳሽ ያለው በኢየሩሳሌም ብቻ ነው። የመጀመሪያው ሰለሞንም የዘሩባቤልም 2ኛው፣ አሁን 3ኛም የሚሰሩት እዛ ነው። አሁን ግን መስጊድ አለበት። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ነበር ብለዋል። ሐርና ወርቁን ያስማማችበትን ይህን ክፍል ከየት ነው ያገኛችሁት? ከመጽሐፍ ቅዱስ። ቤተ መቅደስ ውስጥ መልአኩ አግኝቶ እንዳበሰራት መጽሐፍ ቅዱስ መረጃውን ቁጭ አድርገው ማዕዶትዬ። ቴንኪዩ። በጣም ጥሩ። እንግዲህ ከዮሴፍ ከመታጨቷ በፊት የት ነበረች፣ የት አደገች የሚለው ልታሳይን ትችላለህ?
የተጠየቁትን የተጠየቀው መልስ። እኔ የቤተ ክህነት ሰው ስለሆንክ አድምጣኝ። ችግር የለውም አድምጣኝ። በቃ እንደዚህ ስትዝረከረኩ እንደዚህ ነው የምትሆኑት ማለት ነው እንዴ? ስትዝረከረኩ ማለት የምትመልሱ ስታጡ ነው፣ አንተን አይደለም። መዝረክረክ ማለት አንድ ሰው ተዝረከረከም ብሎ የሚለው ቃል የትኛውን ከየትኛው አገናኝቶ መናገር እንዳለበት እንኳን ሳያቅ ቀርቶ ለማለት ነው እንጂ ስድብ አይደለም። አሁን ቤተ መቅደሱ ውስጥ 2 ጊዜ አብስሯታል ብለ ቤተ መቅደስ የት ነው ያለው ብዬ ብል አላቀውም ብለው አሉ። ለምዶብኛል፣ የቤተ ክህነት ሰው ስለሆኑ ማለት ነው። እሺ አላቀውም ብለሃልክ፣ እሺ ብለሃልክ ብለው አሉ። እሺ ኢየሩሳሌም ነው ሐርና ወርቁን እያስማማች እንደምትፈትል በቤተ መቅደስ ውስጥ መልአኩ ገብርኤል አግኝቷታል እያላችሁ ለ60 ሚሊዮን ሕዝብ እያዋሻችሁ ነው። መጽሐፍ ቅዱስ መረጃ ስጡን። በቤተ መቅደሱ በራሷ የምትኖርበት ከተማ ናዝሬት ገሊላ እንዳገኛት መጽሐፍ ቅዱስ የሉቃስ ወንጌልን እንደዚሁም በእናንተ ደግሞ የውድ ጽዋ መላእክት ብሎ በሚለው ላይ ይኸው እዚህ ጋር እንደዚህ ተጽፏል ማለት ነው። የቤተ መቅደሱን ግን አሳየኝ። ነገርኩህ። የቤተ መቅደሱን አሳየኝ። ማን የጻፈው? የትኛው ወንጌል ላይ ነው የተጻፈው? በቤተ መቅደስ ውስጥ አደገች ብሎ የሚል የቡና ወሬ ለምንድን ነው የምታወሩት? አድምጠኝ። አንተ በመጀመሪያ አምጣ። ቤተ መቅደስ ውስጥ አደገች ብላችኋል። ቤተ መቅደሱ የህፃናት ማሳደጊያ ነው እንዴ? መዋለ ህፃናት ነው? የመዋለ ህፃናት ነበር እንዴ? አምጣው። መሳቁን ትታ አምጣው። አምጣው። ስማ፣ አምጣው። አምጣው። ለማታምንበት ምን ይነገርሃል? አንተ አምጣው። ቤተ መቅደስ ውስጥ እንዳደገች ብለህናል። በቤተ መቅደስ ሐርና ወርቁን እያስማማች ስትፈትል ብላ ገና ሐርና ወርቁን አስማምታ ምንድን ነው ጃኖ ነው የሰራችው? ኩታ ነው ወይስ ሽንሽን ቀሚስ ነው ወይስ ያበሻ ቀሚስ ነው? ምንድን ነው? እሱን ሁሉ ገና እናወራለን። እንደዚህ ነው። እኔ እንደዚህ እያሳኩ ነው የማፈርሰው የኦርቶዶክስን ተረት። እንደዚህ እያሳኩ በእውነት አሁን መልሱን አንተ ካፈረስከውማ የኢትዮጵያ ኦርቶዶክስ ክርስቲያን ነው ማዕዶት መልሱን ያው መልሱ ነገርኩህ እኮ። እሷ ያደገችው የሰው ልጅ ከሆነች ቤተ መቅደስ ውስጥ ማን የጻፈው? ቤተ መቅደስ ውስጥ ያገኛት ብሎ የሚል ሉቃስ ያገኛት በገሊላ አውራጃ ናዝሬት ከተማ ውስጥ ነው ይላል። እናንተ ደግሞ የለም ሉቃስ ውሸታም ነህ፣ የለም አንተ እንደምትለው ብቻ አይደለም እኮ ካላላችሁት ቤተ መቅደስ ውስጥ የቱ ጋር ነው ያለው? ማን የጻፈው ቤተ መቅደስ ውስጥ አገኛት ብሎ የሚል መልሱን ያምጡት። ጌታ እንግዲህ እያንዳንዱን ቃል ፈትቼ ልንገርህ ካልከው እሱልህ እዚህ መጽሐፍ ያወሳሪት ያነበብከው ጀምሮ ያነበብከው በሙሉ ያለው የቤተ መቅደስ ስራ ነው። ቤተ መቅደስ ውስጥ የት አለ ብሎ የሚል ቤተ መቅደስ ውስጥ አበሰራት ብሎ የሚል የት አለ? የቱ ጋር ላንብብ? ቁጥር ስንት ላይ? ወርታይ ዝቅ ልበል? ወደ ላይ ከፍ ልበል? ሙሉን ችግር የለውም። የቱ ጋር ላንብብ ታዲያ? ቤተ መቅደስ ውስጥ አገኛት ብሎ የሚለውን ቃል ከየት ነው ያገኛችሁት? የት ነው ያገኛችሁት? የት ነው ያገኛችሁት? 60 ሚሊዮን ህዝብ ላይ የምትዋሹት የትኛው ወንጌላዊ ነው ቤተ መቅደስ ውስጥ አግኝቶ አበሰራት ብሎ የሚለውን የጻፈው? ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ? ሉቃስ እያነበብከው እኮ ነው። ከ26 ጀምሮ እያነበብከው። ቁጥር ስንት ላይ ቤተ መቅደስ ውስጥ አገኛት ብሎ የሚል ያለው? ያው ገና መግቢያው ላይ ቁጥር 26 ናዝሬት ወደምትባል ወደ ገሊላ ከተማ ነው ብሎ የሚለው ምክንያቱም መኖሪያቸው እዛ ስለነበረ ማለት ነው። መኖሪያቸው እዛ ስለነበረ መልአኩ እየበረረ የመጣው ከሰማያት ወደ ናዝሬት ገሊላ ነው። ወደ ገሊላ አውራጃ በናዝሬት ከተማ ውስጥ መኖሪያ ቤታቸው እዛ ስለሆነ ነው። የዓለም ቱሪስት እየሄደ ይጎበኛል። የዓለም ቱሪስት ካቶሊክ ቤተክርስቲያን ትመስለኛለች፣ እሱም ቦታ ይዘዋለች። የዓለም ቱሪስት እኮ እስራኤል ገብቶ ማርያም ከመልአኩ ጋር የተገናኘችበትና የተነጋገረችበትን ቦታ ልክ ቤተልሔም ጌታ የተወለደበት፣ ጎልጎታ የተቀበረበት፣ ቀራኒዮ የተሰቀለበትን ሰው እንደሚጎበኝ ሁሉ ያንን ቦታ ይጎበኛል። እናንተ ግን አይናችሁን በጨው ታጥባችሁ ምስራቅ አፍሪካ ላይ ቁጭ ያለች ትልቅ ቤተክርስቲያን ውሸቱን ከእውነት ጋር እንክርዳዱን ከስንዴ ጋር ንጹሕዋ ከመርዝ ጋር ለህዝቧ የምትሰጥ ቤተክርስቲያኖች ማለት ነው። እየዋሻችሁ ማለት ነው። አልዋሸንም ካላችሁ መልአኩ ገብርኤል ምን እንደሚስቡት ሚት ያደርጉት። ይሄ ለቅሶ ወደ ለቅሶነት እንዳይቀይር። በ6ኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ
ከዳዊት ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበር ይላል። የት ነው ገብርኤልና ማርያም የተገናኙት? መልአኩና ማርያም በገሊላ ከተማ ውስጥ ናዝሬት በምትባል በገሊላ አውራጃ ውስጥ ናዝሬት በምትባል ከተማ ነው። ገሊላ አውራጃው ነው። ልብ በሉ። በዛ በባህሩ ዙሪያ ባሉ በቅርብ ርቀት ላይ ያሉ ከተሞች ናቸው። ናይን የምትባለዋ ከተማና የገሊላ ከተማ የናዝሬት ከተማ ትንሽ ራቅ ይላሉ። ከባህሩ ትንሽ ራቅ ይላሉ። ብዙም ርቀትም የላቸውም፣ ግን ቅርበት ነው። እንደነ ኮራዚን፣ እንደነ ቤተሳይዳ፣ እንደነ ጌንሴሬጥ እንደሚባሉት ቅርብ አይደሉም። ኦኬ እያወራ ነው። መልስ እየጠበቁ ነው። የታለ ቤተ መቅደሱ ይቀጥል። ይኸውልህ የገሊላ ከተማ አለ እንጂ የዮሴፍ ቤት ይሁን ቤተ መቅደስ ይሁን ውሃ ምንጭ ይሁን ይነግርሃል። ያንተስ አልኩህ እኮ ቤተ መቅደስ በታሪክ ውስጥ ገሊላ አውራጃ ውስጥ የለም ብዬ ስል 4 ነጥብ ዘግቼ ነው። የፈለጉትን ምሁር ያምጡ፣ በዜሮ አባዝቼ ልከዋለሁ። ያንን የሚያመጡትን ምሁር ቤተ መቅዳሽ ኢየሩሳሌም እንጂ ገሊላ አውራጃ ውስጥ የላቸውም። ኦኬ የላቸውም። ቤተ መቅዳሽ ያለው ጀሩሳሌም ነው። በሰለሞንም ዘመን በዘሩባቤልም ዘመን 2 ጊዜ ነው ቤተ መቅደስ ያላቸው። ሶስተኛውን መልሰው ይሰራሉ። ሶስተኛውን ሲሰሩ እዚሁ ኢየሩሳሌም ነው የሚሰሩት። የለም። ስለዚህ ምን ማለት ነው? እዚህ ያላችሁ 550 ሰው ኮሜንታተሮች አድምጡኝ ማለት ሰጣለሁ። አንድ አድምጠኝ። ኮሜንታተሮች በደንብ አድርጋችሁ ሌላ ተዉና የኦርቶዶክስ ተረት በአደባባይ ፈረሰ እያላችሁ ጻፉ። በደንብ የወንጌላውን በደንብ አድምቃችሁ የኦርቶዶክስ ተረት አንድ ሰው የጻፈውና ያ የጻፈውን ኮፒ እያደረጋችሁ ደጋግማችሁ ፖስቱት። የኦርቶዶክስ የዘመናት ውሸት በአደባባይ ፈረሰ። ሊታደገው የሚችል ይህን ተረት ማንም እፊቴ የሚቆም ሰው የለም። ቅዱስ የእግዚአብሔር ልጅ ምስክር ነው። ቤተ መቅደስ ውስጥ 2 ጊዜ 3 ጊዜ አበሰራት ብሎ የሚለው የኦርቶዶክስ የዘመናት የበሰበሰ ውሸት ነው እንጂ መጽሐፍ ቅዱስ ትምህርት አይደለም። ይሄኛውን ግን መጀመሪያ ያበሰራት አድምጠኝ ልሰጥ ነው። ቆይ አድምጠኝ። ያው የዘመናት ውሸት 2ኛ 3ኛ ምናምን ነገር ብሎ የሚለውን ያዘው ሲሉኝ ነበር። 2ኛ ቤተ መቅደስ ውስጥ ነው ያበሰራት። ችግር የለውም አልኩህ እኮ ምንም አፍርበት ነገር የለውም። ያስኩት በምን መረጃ ሊያዝ የመጽሐፍ ቅዱስ ክፍል ይጥቀሱልኛ። ሉቃስ 1:26 ጀምሮ ያለውን አንብቦ ሉቃስ 1:26 ጀምሮ ያለውን አንብቦ 26 እሺ ጀምሮ በቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን ይሄው የትኛው ቁጥር ላይ ላንበበው? ይሄው ሉቃስ 1:26 ላይ ነኝ። የትኛው ቁጥር ላይ ላንበበው? ቤተ መቅደስ ውስጥ 2 ጊዜ አበሰራት ብሎ የሚለውን አፍተ ነው። እየሰማኝ አይደለም እኮ አፍተ ነው። የትኛው ቁጥር ላይ ላንበበው? በስድስተኛው ወር ብለህ አንብቦች እኮ ይሄው አነበብኩት። ቤተ መቅደስ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ አለህ እንጂ የዮሴፍ ቤት ነው የእንት የሚለው አንተ ቀደም እኮ በትውፊት የተጠየቀውን መልስ። እኔ ጠየቅኩህ 2ኛና 3ኛ 8ኛና 10ኛ አድምጠኝ። የኦርቶዶክስ ተረት ልክ ሴቶች ቡና ሲያፈሉ የመጀመሪያ ምንድን የሚባለው አቦል ምናምን ነገር የሚባለው ነገር አለ አይደል? ኦርቶዶክስ ስትዋሽ አድምጠኝ። ኦርቶዶክስ ውሸቷን እየቀቀለች ቡና እየቀቀለች እንደምትጠጣ ሴት ምንድን የሚባለው? የመጀመሪያው አቦል፣ ከዛ ምንድን የሚባለው አለ አይደል? እህቶች እንደዚህ እየቀቀለች በየዘመናት ውሸት እየቀቀለች ለህዝቡ ትሰጣለች። ማንም ይጠይቅ የለም። አሁን እሱ አንተ በለኛል እንጂ የቤተ ክህነት ሰው ነው። ንግግሩ ቃናው ያስታውቃል። የነበርኩበት ቤት ስለሆነ በደንብ ነው የሚያስታውቀው። እሺ ቶና፣ 2ኛው ቶና ነው። ከዛስ 3ኛው ምንድን የሚባለው? አምጣልኝ። በረካ። ኦኬ አቦል፣ ቶላና በረካ። ኦርቶዶክስ እንደ ቡና ተረቷን እየቀቀለች መጀመሪያ አቦል በገሊላ አገኛት። እሺ 2ኛ ቶና የት አገኛት? በቤተ መቅደስ። 3ኛ በረካ
የት አገኛት? በቤተ መቅደስ። መረጃ ይስጡን የባልቴቶች። ሉቃስ 1:26 ምንም እንትን የለም እኮ ሉቃስ 1:26 በቤተ መቅደስ አገኛት የሚል እኮ የለም እንዴ? በዮሴፍ ቤት አገኛት የሚለው ንገረኝ። አልተጥቀሪ በቤተ መቅደስ ነው ያልኩ። በቤተ መቅደስ ነው ያልኩ። አንተም እኮ እንደዛ አይደለም። በቤተ መቅደስ 2 ጊዜ ብለኸኛል። ቶናና በረካን አሳየኝ። የተረት ቶናና በረካ ማለት ነው። እኔ ቢያንስ አቦሉን አሳይቻለሁ። ያንተን አቦል አሳየኝ እስኪ። አቦሉን አሳየኝ። ይኸው መጀመሪያ ያበሰራት አድምጠኝ። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ። ለምንድነው ናዝሬት ወደምትባል ወደ ገሊላ ከተማ የመጣው? ገብርኤል ከተማ የሚለውን ያዝልኝ። አድምጠኝ አልኩ። እኩል አታውራ። ከጴንጤ እኩል ኦርቶዶክስ ስለ ወንጌል ሲያወራ ልታፍሩ ይገባል። እናንተ እድሜ ነው ስታስቆጥሮ የነበራችሁት እንጂ መጽሐፉን አላያችሁትም፣ መጽሐፉን አታውቁትም። ከጴንጤ እኩል የሞራል ብቃት የላችሁም ለማውራት። ዓለም አደባባይ ላይ እኮ ነው እያወራን ያለ ነው። እኔ ሳወራ አደረብብኝ። ጴንጤነት ማለት እንደዚህ ነው፣ በልኩ ነው የሚያወራው። በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ሚዩት አድርገው። ሰፈርም ይሁን ከተማም ይሁን መንደርም ይሁን አሁን አንተ ሚዩት ነው ማድረግ ያለብን። ሚዩት ነው ማድረግ ያለብን። እንደዚህ ደግሞ በመረጃ ሳሰቃያችሁ በጣም ደስ ይለኛል። በጣም ትቢታችሁ አፍንጫችሁ ላይ ነው፣ ጉራችሁ ለአሳር ነው። ጴንጤን ለመሳደብ ምላሳችሁ ረጅም ነው። እኛን እንደ አላዋቂ አድርጋችሁ ነው የምትስሉት። ተረታችሁን ግን እንደ ጥሩ ሴት ወይዘሮ ቡና እየቀቀለች አቦል ቶና በረካ እያለች ሰፈሩን እየጠራች እንደምትጠጣ እስከ ቅራሬው ድረስ እንደምትጠጣ ማለት ነው። ለትውልዱ የተረት ቅራሬ ነው የምታጠጡት። ምን አሉኝ? መጀመሪያ ውሃ መቀጃ ቦታ አሉ። የት ነው ቦታው? አላቅም አሉ። ምክንያቱም ታሪክ ይመጣል። እዚህም የታወሩት ሰው የእስራኤልን ታሪክና ጂኦግራፊ ባሏን በሚገባ ያነበበ ሰው በሚገባ ያነበበ ሰው። ራስህን ሚዩት አድርግ። እዚህ በዘኬ የጠገበ ሰው አይደለም ያለው፣ በእግዚአብሔር ቃል የጠገበ ሰው ነው ያለው። ኦኬ። ስለዚህ ከዳዊት ቤት ለሆነ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ይህንኑ ክፍል ወስደው ያው በእነሱ መጽሐፍ ላይ በስድስተኛው ወር ገብርኤል መልአክ ከእግዚአብሔር ዘንድ ተላከ ከአንዲት ሀገር ናዝሬት ገሊላ ይላል። አገሯ ስለሆነ ማለት ነው። ናዝሬት ገሊላ የተላከው ለምንድን ነው? ማርያምና ዮሴፍ ቤት ነው የሚኖሩት ማለት ነው። ናዝሬት ገሊላ ማለት ነው። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ ይህችም ድንግል ስሟ ማርያም ነው። ወደ እርሷም ገባ ይላል። የት? እዚህ ናዝሬት ገሊላ ማለት ነው። ወደ እርሷ የገባው ቤቷ ስለሆነ ማለት ነው። ወደምትኖርበት ቤት ማለት ነው። ወደ እሷ ገባ እንዲህም አላት። እሱ ቅድም ውሃ ልትቀዳ ሄዳ ምናምን ነገር ውሸት ነው። ውሸት አልኳቸው። ኦርቶዶክስ ውሸት እየቀቀለች ለህዝቡ ታሰጣለች። ወደ እሷም ገባ ይላል። ወደ ነበረችበት ቤት ማለት ነው። በዛ ሰዓት ውሃ እየቀዳች ነው ብሎ አይልም። ወፍጮ እየፈጫች ነው አይልም። ምሳ እየጋገረች ነበረም አይልም። ግን ቤቷ የት ነው ያለው? ናዝሬት ገሊላ። የኦርቶዶክስ የዘመናት የበሰበሰ ውሸት እንደዚህ ይፈርሳል ማለት ነው በአደባባይ። ኧረ ተው ኤርሚ፣ ማንም ቤት የሚለውን እኮ አላሳየህም እኮ። አሁንም አንተም እኮ አላሳየህም ቤት የሚለው ከተማውን ብቻ ነው እያሳየህ። ታምረ ማርያም ላይ መጀመሪያ እኮ ሲገለጥላት ሸሽታ ሄዳለች እኮ አይደል? ከዛ በኋላ ነው ሁለተኛ ትግል ሸሸች ይላል እኮ። ማርያም ሸሽታለች እንደ ገብርኤል ሲገለጥላት ታምረ ማርያም ላይ ሸሸች ይላል አይደል? እንትን ነው እንጂ አስታውስከኝ አንተዬ። አዎ ልክ ነህ ዳግሻዬ። ምንድነው ድርሳነ ማርያም ላይ ነው እንጂ ታምረ ማርያም ላይ ቆየት ጋር ነበር ያለው። ድርሳነ ማርያም ዳጊ አይምሮህ እኮ የተባረከ ነው አንተዬ። ድርሳነ ማርያም ገደላችሁ በባዶ። ወይኔ ድርሳነ ማርያም አቤት ቅሊ ድርሳነ ማርያም ይባላል ደግሞ። አቤት ቅሊ ድርሳነ ማርያም ሰው የልቡን ሲነግሩት
ነው የሚባለው። መንተክተክ ነው። የሆዱን ሲነግሩት ከልቡ ይስቃል ነው እንዴት ነበር? ድርሳነ ማርያም የሚባል አለ እንዴ? አለ እንዴ የሚባል አለ እንዴ? ይኸው ዳጊ የተባረከ አንተ የተባረከ አእምሮ ነው ያለህ የኔ ወንድም። ጌታ ኢየሱስ ምስክሬ ሆነ። ደስ ይለናል። የቤተክርስቲያናችን መጽሐፍ ስታነቡ ደስ ይላል። እናንተም ትባረኩ። ይኸው ድርሳነ ማርያም የሚባል አለ እንዴ ያሉት ይኸው ያሳተመው ሲያሳየኝ መጋቢ አዲስ ተስፋ ሚካኤል ታከለ አርታይ፣ ዲያቆን ግርማ ገላይ አሳታሚና አከፋፋይ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን 2014። ቴንኪው እህትየው ተባረኪ። ደርሶኛል። ኤርሚ አቤት። አንዴ እንደገና ደግሞ ሊስቁ ብትፈቅድላቸው ከማየትና ካዩ በኋላ አንዴ ደግሞ ቢስቁት አሁን ቢታረጉን ለምን እንደሆነ አላውቅም። ዳግዬ ለምንድን ነው አልኮ ቤቱን ይክፈቱ። ደስታችሁ ነው እኮ መጽሐፍ ቅዱስ ላይ አታወሩም እንጂ ተደገና ላይማ ችግር የለውም። የኦርቶዶክስ ተረት እኮ ፈረሰ። አይፈርስም እባክህ። ድምጥ ማጡ ጠፋ። አውጣውና አንብበው እርምዬ ኖ እህትየው ይሄን አይደለም። ይሄማ የኢየሩሳሌም መቃብሩ ነው። የናዝሬቱን ያልኩሽኝ ናዝሬት ከተማ ውስጥ ያለው ኤርሚ አሁን የላኩልህ ነው። የናዝሬት ነው። እዛ ላይ እንትን ሰርተውበታል ቤተክርስቲያን። አሁን የላኩልህ ነው። ጀሩሳሌም ነው እኮ ብሎ የሚለው ናዝሬት ነው። መጽሐፍ ቅዱስ ላይ አታሳዩኝም እንዴ? ቆይ አድመጥ። የመጽሐፍ ቅዱስን እኮ የጀመርኩልህ የምን ጩኸት ነው? የምን እየዬ ማለት ነው? የምን ዋይ ዋይ ማለት ነው? ይሄ ከቁርአን ነው እንዲያሳየሁት። ሉቃስ እኮ ነው ያሳየሁት። ሉቃስ 1 ማለት ነው። ኦኬ ታሪክንም ጭምር ስለምናውቅ ቆይ ታሪክም ጭምር ስላለ የላከችልኝ እህቴ እዛው እስራኤል ውስጥ ያለች እህት ናት። ጀሩሳሌም እኮ ነው የሚለው እህትየው። ይሄ ትክክል አይደለም ነው። እኔ የፈለኩትን የናዝሬት ገሊላን ነው። ናዝሬት ውስጥ ላይ ያለውን የእሷን የማርያምና የዮሴፍ ውሃ የቀዳችበትን ናዝሬት። ኦኬ ቆይ ውሃ ቀዳችበት ተብሎ ይባል። እኛ ግን ቤቷን ነው እንፈልገው፣ ቱሪስቶች የሚጎበኙትን ቤቷን ማለት ነው። ኦኬ እሱኛው ነው። ይሄኛው የኢየሩሳሌም ነው። ኦኬ ድርሳነ ማርያም ላይ የማርያምና የገብርኤል ንግግር ላይ ዳግዬ ያስታወሰኝ ንግግር ላይ ሌላ የኦርቶዶክስን የዘመናት ውሸት የኦርቶዶክስን እዩ የዘመናትን ውሸት የኦርቶዶክስን ማለት ነው። የቅዱስ ገብርኤልና የድንግል ማርያም ቃለ ምልልስ ይላል በዚህ ክፍል ላይ። እኔ ክፍሉን እያንዳንዱን ያነበኩት እንደዚህ እያሰመርኩ ማለት ነው። እና በእሷና በእሱ ንግግር ውስጥ የተነጋገሩትን ከዚህ በፊትም ደጋግመን ተናግረናል። ምን አለ መልአኩ የማኅፀንሽ ፍሬ የተባረከ ነው አላት ይላል። አላላትም። ልብ በሉ መጽሐፍ ቅዱስ የማኅፀንሽ ፍሬ የተባረከ ነው ያለቻት ኤልሳቤጥ ብቻ ነች። ኦርቶዶክስ ስትዋሽ ለከት የላትም። ቅዱስ የእግዚአብሔር ልጅ ምስክር ነው አልኳችሁ። እኔ የነበርኩባት ቤተክርስቲያን ነች። እኔ በዓለም ላይ እንደዚህ አይነት ቤተ እምነት የሚዋሽ አለ ወይ ብዬ እስክል ድረስ ማለት ነው። በተለይ መጽሐፍ ቅዱስ ላይ ሚዩት አድርግ። ካለቀስክም እዛው አልቀስ፣ ከሳክም እዛው ሳቅ። ሚዩት አድርግና ማለት ነው። ኦኬ ይህንን ቃል ገብርኤል መልአኩ አልተጠቀሙም። የማኅፀንሽ ፍሬ የተባረከ ነው አላላትም። ያለቻት የኤልሳቤጥ የዘካርያስ ሚስት ናት። ኦኬ ከዛስ መልአኩንም ማርያም ማለት ነው እመቤታችንም መለሰች። መልአኩንም ጌታዬ ሆይ አንተ ማነህ አላለችውም። ጌታዬ ብሎ የሚለውን ቃል አልተጠቀመችም። ተዋሻለች ኦርቶዶክስ አልኩ። እንደ አቡጀዲ ጨርቅ ነው የምትቀደደው አልኩ። ጸሐፊዎቿ እንደዛ ናቸው። በትክክል
በቤተክርስቲያኒቱ ስም የተጻፈ የሰንበት ትምህርት ቤት ማደራጃና መምሪያ የቤተክርስቲያኒቱ ስለሆነ ቀጥታ ቤተክርስቲያኒቱን ነው የምናገረው። የማን ጎፈሬ ያበጥራሉ? ይሄንን መጽሐፍ ሲዋሹ ለምን አላረሙትም? በሊቃውንት ጉባኤ አልታየም ነው? ማሳበቢያ የላቸውም። አንተ ማነህ? ከዛ ጌታዬ ሆይ እማልድሃለሁ፣ አታስፈራራኝ፣ የምትለውን አልቀበልም፣ ከእኔ ወግድ አለችው ይላል። ማንን? መልአኩን። ማርያም። የቱ ጋር? በኦርቶዶክስ የዘመናት ውሸት ማርያም ይህን ቃል ተጠቅማለች? በፍጹም በፍጹም። ሚዩታር ካልሆነ ታች አስወርጄህ እዛው ዋይ ዋይ ትላለህ ብራዘር፣ ከቤተሰብ ጋር ማለት ነው። ሚዩት። ከዚህ በኋላ ማይክ ከፍተህ ምናምን ብትል ብትወርድ ታች አወርዳለሁ። ኦኬ። ሲያከብሯችሁ ተከበሩ። ጥያቄ ጠይቃል አልመለስክም? ኦኬ፣ ታች ወረድ። መልስልኝ። አንተ ሳትመልስ ታች ወረድ። በልታቸው ነው ማለት ነው። ኦኬ። ወግድ አልቀበልም፣ አታስፈራራኝ አለችው። ገብርኤልን ማርያም አላለችውም። ከየት አምጥተህ ኤርምያስ? ሉቃስ ላይ ያሳዩና መልአኩና እሷ የተነጋገሩበት እዚህ በሙሉ ተጽፏል። ኦኬ። አታስፈራራኝ፣ ወግድ አልቀበልም አለችው። ከዛም እሳት ሆይ አታስፈራራኝ፣ አዳዲስ ነገር በመናገር ለምን ታውከኛለህ አለችው። አታውከኝ ገብርኤል፣ ዞር በል ወደዛ፣ አዋኪ ብላ አለችው። እቺ የኦርቶዶክስ ማርያም ትባል ሰይጣን ናት ብለን የምንለው ለዚህ ነው ወገኖች። ለምን? ሰይጣን ውሸታም አይደል? እሷም ተዋሻለች። ማን ያልኩ? የኦርቶዶክስ ማርያም ተዋሻለች። ወይ ኦርቶዶክስ ማርያም ተዋሻለች፣ ወይ ኦርቶዶክስ ተዋሻለች። ከሁለቱ አንዱ ይውሻሻሉ ብቻ ማለት ነው። ያልተባለን ተባለ፣ የተባለን አልተባለም። የሌለችበትን ከተማ ያለችበትን ከተማ ገሊላ ናዝሬትን ድርቅ ብሎ መካድ፣ የሌለችበትን ቤተ መቅደስ ውስጥ ነበረች ብሎ ማለት አምጡ ተብሎ ሲባል የላቸውም በለው። ኤርምያስ ይህንን የደብተራ የዘመናት የበሰበሰ ውሸት በለው። ጌታዬ ሆይ እፈራለሁ፣ እናቴ ሔዋን እንደ ወዳጅ ሆና የምድር እባብ የነገራትን በሰማች ጊዜ ከገነት አውጥቷታል አለችው። ስለዚህ አንተም ከገነት ልታወጣኝ ስለሆነ ጌታዬ ሆይ እፈራሃለሁ፣ አታውከኝ አለችው። መልአኩም ድንግል ማርያምን አብ ሰላምታን አመጣልሽ ዘንድ አዘዘኝ፣ ልጁ በአንቺ ማኅፀን እንደሚወለድ እነግርሽ ዘንድ መልእክቴንም አትመልሺ፣ አልቀበልም አትበይ አላት። የቱ ጋ ነው ያለችው? የቱ ጋ? እንደም ከመልአኩ ሰምታ ወንድ አላቅም ስትለው የእግዚአብሔር መንፈስ በአንቺ ላይ መጣ ይጸልሻል ብሎ ባላሳት ላይ ወዲያው ነው ያመነችው። እንደ ቃል ይሁንልኝ ነው ያለችው። የእግዚአብሔርን ቃል ከመልአኩ ሰምታ ያመነችን ትሁት እናት ፈሪ አስፈራሪ፣ እሷን ፈሪ ገብርኤል አስፈራሪ፣ መልእክቱን ይዞ የመጣውን አልቀበልም አትበይ፣ መልእክቱን አትመልሺ፣ መልእክቴን አትመልሺ፣ አልቀበልም አትበይ አላት። የቱ ጋ? የለም ሉቃስ ወንጌል ላይ የአብርሃም አምላክ ምስክር ነው። የኦርቶዶክስ የበሰበሰ የገማ ውሸት ይሄ ነው ልካችሁ። ለእናንተ መነገር ያለበት የገማ የበሰበሰ ውሸት። ትለቀልቃላችሁ፣ ትጭራላችሁ። በቀይ በጥቁር እስክሪብቶ አድርገህ መልአኩ የተናገረውን እንዳልተናገረ፣ የተናገረውን እንዳልተናገረ፣ ማርያም ያላለችውን እንዳለች፣ ያለችውን እንዳላለች አድርጋችሁ ትጽፋላችሁ። ዘመን መጥቶባችኋል። ጭምብላችሁ ነው የተገለጠው። እመቤታችንም ማርያምን መልአኩን መለሰችለት፣ ጌታዬ ሆይ ተጨነቁ ፈርቻለሁና አላለችም። የቱ ጋ ነው? ተጨነቁ ፈርቻለሁ፣ እንቅጥቅጥ ብዙ ይዞኛል፣ እየተርበተበትኩ ነው፣ በአካታ አስፈራራኝ፣ ድንጋጤ ላይ እኮ ነኝ ጌታዬ ሆይ እያለች የቱ ጋ ነው ያለችው? ውሸታሞች መልአኩም ማርያምን የአብ ልጅ በእውነት በድንግልናሽ ትወልጂ ዘንድ
ይወርዳል። ፍቃዱን ተቀበይ አትጨነቂ አላት። መቼ ተጨነቅኩ ብላ አለችው? የቱ ጋር? ኦኬ ይኸው ኦርቶዶክስ የጻፈችዋ መጽሐፍቶቿ በሙሉ ልጆቻችሁንና ዘራችሁን ከኦርቶዶክስ የስህተት ትምህርት ጠብቁ። ልጆቻችሁና ዘራችሁን እንደነኛ አይነት መጽሐፍቶች በተለይ ቤታችሁ ውስጥ ያሉ ካሉ በተለይ ወንጌል የምታምኑ ወንድሞች እናቶች በፍጹም ልጆቻችሁ እንዳያነቧቸው። መርዝ የሞላቸው ውሸቶች ናቸው። መርዝ ትውልድ ገዳይ የሆነ ትምህርት ነው የጻፈችው። ከቃሉ የተነሳ እኛ ትጉሃን መላእክት እንደነግጣለን። ባዘዘን ጊዜ እምቢ ማለት አንችልም። አንቺ ከሁሉ ትበልጫለሽ አላላትም። ከሁሉ ትበልጫለሽ አላላትም። ኦርቶዶክስ ነው ያለችው። ያ ፍቃድ ነውና እመቤታችን ማርያም ለመልአኩ መለሰች፣ ጌታዬ ሆይ ተጨነቁ ፈርቻለሁ ና፣ ምክንያቱም የምትነግረኝ በፍጥረት አልተደረገም፣ ደናግላን በድንግልናቸው አልወለዱምና አለችው ይላል። አላለችውም። አነጋገር ግን የሚያስፈራ ነው። ከአፍ እሳት ይወጣል። የጌታ ወዳጅን አይወልድም። እቀበል ዘንድ ይህ ለእኔ ከባድ ነው አለችው። ከባድ ነው አልቀበለው። መልእክት በጣም ከባድ ነው። ሃርድ ነው። እሳት ነው ካፍ የሚወጣው። እያስፈራራኸኝ ነው፣ እያስጨንቀኝ ነው፣ ሃርድ እየሰጠኸኝ ነው። ወግድ ገብርኤል ወግድ፣ ሄድ ወደዛ ዞሮ አለችው። ማ የኦርቶዶክሷ እቺ ሰይጣን ናት ብዬ የምላት ማርያም ማለት ነው። የጌታዬ እናት ግን አላለችም። ወግድ ሂድ ወደዛ በል ሂድ ወደዛ። ምንም ታስፈራራኝ አንተ? ሰይጣን ናት ያልኳችሁ በምግባሯ ነው። ተዋሻለች። በመጽሐፍቶቿ ሁሉ ላይ ውሸት የማን ነው? የዲያብሎስ ነው። ዲያብሎስ ማን ነው? ሰይጣን የተባለው የቀደመው እባብ ማለት ነው። ቻለው፣ ተናገር እውነቱን። መቆም ያንገዳግድሃል። የተጻፈው ውሸታችሁ ቆምህ ለመስማት ያንገዳግድሃል። የተፈጠርክበትን ቀን ትረግመዋለህ። የኦርቶዶክስ መጽሐፍቶች ሲነበቡ በመጽሐፍ ቅዱስ ሚዛን እየተመዘኑ ሲነበቡ ለምን አትልም? ለዘመናት የቆየ የበሰበሰ ውሸት እኮ አልኩ። የበሰበሰ ውሸት ህዝብ ላይ ሲቀለር ነው የኖረው። ቀበለው ዘንድ አልችልም። ዜናህ የሚያስጨንቅ ነውና እንዳልከው አልቀበልም አለችው። የጌታ ባሪያ እንደ ቃል ይሁንልኝ አለችው። መጽሐፍ ቅዱስ የአምላካችን እግዚአብሔር ቃል እኛ የምናውቃት በገሊላ ናዝሬት የነበረችዋ ማርያም ምንድን ያለችው? ዜና የሚያስጨንቅ ነው ያለችው ነው ወይ? ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለችው። መልአኩም ከእርሷ ሄደ። የኦርቶዶክሷስ ማርያም ወግድ፣ አታስጨንቀኝ፣ አታስፈራራኝ፣ እፈራለሁ፣ እርበተበታለሁ፣ እንቀጠቀጣለሁ፣ እንዝፍዝፍ ይዞኛል፣ እያጥወለወለኝ ነው። እንደዚህ ማለት ነው። ቻሉት። ጎመዘዘህ ቻለው። መድኃኒት ድሮም እየጣፈጠ አይደለም የሚገባው። የጌታችን እናት ግን ምንድን ያላችሁ? ቀጥታ የጌታ እናት ማርያም እነሆ የጌታ ባሪያ እንደ ቃል ይሁንልኝ አለችው። ዜና የሚያስጨንቅ ነውና እንዳልከው አልቀበልም አለችው። ኦኬ በለው ኤርሚያስ፣ ይህንን የደብተራ ቅርሻት ተረማመድበት በላው ላይ። ትውልድ ላይ ቀልደዋል፣ እኔ ደግሞ ተረታቸው ላይ ቀልድባቸዋለሁ ማለት ነው። ከዛስ ጌታዬ ሆይ እንዳትዋሸኝ እማጸንሃለሁ። አንተ ማለት ውሸታም ነህ ገብርኤል። መቅጠፍ መዋሸት ልማድህ ነው።
እንዳትዋሸኝ። የተናገርከው ዜና ረቂቅ ስውር ነው፣ እቀበለው ዘንድ አልችልም አለችው። እንደ ባሪያ ማን የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም እናየው ዘንድ አይቻልም፣ በጣም ፈራለን። አባቱ በእሳት ሰረገላ ነው፣ መጎናጸፊያው እሳት ነው አላት። እመቤታችን ማርያም መለሰችለት፣ ዛሬ በጣም እፈራለሁ፣ አንተም አስፈራራኸኝ። ጥሩ አይደለም ቃሉ እንዳልጠቀመው። በድሮ በረኝነት ቦታ ስንል ለፍርሃት የምንጠቀመው ቃል ነበረ። ቦቅቧቃ እንደሚባለው ማለት ነው። የጌታዬ እናት ግን አላለችም። ማርያም ግን አላለችም። ማርያም የጌታዬ እናት አላለችም። እቺ ሌላይቱ ናት። እቺ እንደ ዲያብሎስ ውሸት የነገሰባት ናት አላለችም። ኦኬ እመቤታችን መለሰችለት፣ መልአኩን እንዲህ አለችው፣ ጌታዬ ሆይ በእኔ ላይ ያደረው የልጄን ነገር ዳግመኛ ተግተህ ትተረጉምልኝ ዘንድ እወዳለሁ፣ እማልድህም አለው። ምን እንደማደርግ አላውቅምና እንዳልሳሳት አለችው። ምክንያቱም አንተ ውሸታም ነህና ልታሳስተኝ ነው። ምን እንደማደርግ አላውቅም፣ ደግመህ ንገረኝ ብላ አለችው። አላለችውም። መልአኩ ከተናገራት በኋላ ማርያምም አንድ ጥያቄ ጠየቀችው። እዚህ ጋር ምን አለችው? እቺ ብቻ ጥያቄ ጠየቀችው። እቺ ትሁት እናታችን ማለት ነው። የጌታዬ እናት ጴንጤዎቹ በክርስቶስ እናታችን በክርስቶስ እህታችን ብለን ብንላት የማናፍርባት ደግሞ ነችም። በክርስቶስ እህታችን ነች፣ በክርስቶስ እናታችን ናት። የመጽሐፍ ቅዱሷን ነው ያልኩ። ልብ በል። ይሄ የማያድግ ጭባ ልጅ አቅፋ በኦርቶዶክስና በካቶሊክ ጣሪያ ላይ የተንጠለጠለችዋን አይደለም። አንድ ጥያቄ የጠየቀችው ለመልአኩ። መልአኩም ወንድ ስለማላውቅ ይህ እንዴት ይሆናል አለችው። እየነገርከኝ ያለው ነገር ስለ መውለድ ነው። እኔ ደግሞ ወንድ አላውቅ፣ ያው ድንግል ነኝ እያለችው ነው። ወንድ የማያውቃት ድንግል ሴት ማለት ነው። እና እንዴት ይሆናል አለችው። እዚህ ጋር ጥያቄ። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልሻል። ስለዚህ ከአንቺ ደግሞ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል አላት። እና ለመውለጃሽ ደግሞ እንደ ምሳሌ ብትሆንሽ እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅኗ ወንድ ልጅን ጸንሳለች፣ ለእርሷን መካን ትባል ለነበረው ይሄ 6ኛ ወር ነው፣ ለእግዚአብሔር የሚሳነው ነገር የለምና አላት መልአኩ ማለት ነው። ከዛስ የጌታዬ እናት ማርያምስ ምን አለች? አታስፈራራኝ እሳት ሆይ፣ ወግድ አልቀበልም። ዜና የሚያስጨንቅ ነው አለ እዚህ ጋር የለም። መልአኩ ከነገራት በኋላ ለእግዚአብሔር የሚሳነው ነገር የለምና አላት። ካላት በኋላ የጌታዬ እናት ማርያምም እነሆ የጌታ ባሪያ እንደ ቃል ይሆንልኝ አለችው። መልአኩም ከእሷ ሄደ። በቃ አለቀ። ውሸት ለሚጠይቀኝ ሁሉ መልስ አለኝ አልኩ። ውሸት ቀጣፊዎች ተሰብስበው የጻፉት መጽሐፍ ነው። ገና ይነበባል። ለሃ ማርያም የሚባለው የማርያም ለቅሶ የት እንዳለቀሰች ይነግሩናል። እናነባዋለን። የት አለ? አንድ የመጽሐፍ ቅዱስ ጥቅስ ጠቀሰልኝ? የለም። እኔ ሉቃስን የጠቀስኩት የኛውን ልናገር ስል እሱ ምን ጠቀሰልኝ? ይሄን ሁሉ አርቲ ቡርቲ ያወራ እንደ አቦልና ቶና በረካ እንደሚባል ተረት እየቀቀለች ለህዝቡ ማጠጣት ነው። ጠጡ ነው።
This is Orthodox. ኤርሚ በቪዲዮውን ልኬልሃለሁ የማርያምና የዮሴፍን Thank you. House of Mary. Do you live in Auckland and you're over 45 with hearing loss? Then watch this. In the magnificent country of Turkey, not far from the ancient city of Ephesus, stands a simple... No, Ephesus ይሄኛው መትየ ናዝሬት ገሊላ ነው ያልኩሽ። ኤፌሶን መሰለኝ የሚያወራው ወይስ የናዝሬቱ ነው? ሁለት ቦታ አላት የሚባለው። The house of Mother Mary. It was there that the mother of Jesus lived out the last years of her life, and it was there that she ended her earthly journey. Most of the Marian shrines we visit, half are Christians, care of Jesus' mother, and where the prophecy of Mary comes true, all generations. ተራሳው ነው የሚያወራው። ይሄ ዝም ብሎ ዩቲዩበር ነው። ቱርክ ውስጥ ዮሐንስና እሷ የነበሩበት የተባለ ቤት አላቸው። መቃብሯ ነው ምናምን ነገር የተባለው። አዎ መቃብሯ ቱርክ ውስጥ ኤፌሶን በሚባል ከተማ ውስጥ የተቀበረችበት ቦታም ነው ተብሎ በታሪክ ይታመናል። እሱም አለ። እንደዚህ ነው። አየህ፣ እንደዚህ በዜሮ እጫወትብሃለሁ ማለት ነው። አንድም ኦርቶዶክስ ገብተህ ማውራት እስከማትችል ድረስ ከታች ሆነህ እጅህ እስኪዝል ድረስ ከመጽሐፍ ውጭ ምንም ገብተህ ኢንተርኔት አትታደገውም። ገብተህ ሳኒ ያለሽ ሳኒ እኮ በባለፈው ሄዳ ነበር። በባለፈው ሳምንት ላይ እዛ ነበርኩ አለች። ሳምንት ነው 2 ሳምንት በፊት ኤርሚ አለ። ግን ብዙ ሰዎች እዛ የሚያወሩበት ነው። ያንን አልክልህም ብዬ እኮ ነው። ወይ ልላከውና ቆይ እናሳያቸው። የትኛውን? ቆይ አሁን ምልክልህ። እሺ ሌሎች ማውራት ትችላላችሁ። እስከዛ ወገኖች ቆሞስ እንኳን እንደራመጡ ማውራት ይችላሉ። ሰላም ኤርምዬ፣ እንዴት ናችሁ? ዳግዬ፣ ሁላችሁም ሰላም። ቤካ እዚህ ውስጥ ያላችሁ ሁላችሁም ታችም ላይም ሰላም ብያለሁ። በጣም ደስ የሚል ጊዜ ነው። በጣም እየሰማው ነበርና እንግዲህ ሰውየው ከመሳቅና እንትን ከማለት ውጭ መልስ የለውም። ምክንያቱም ቤተክርስቲያኒቱ የተሳከረ ሰባኪዎቿም የተሳከሩ ናቸው፣ መጽሐፎቿም የተሳከሩ ናቸው፣ ትምህርቷም የተሳከረ ነውና ምን ማለት ነው? ውስብስብ ያለ መያዣ መጨበጫ የሌለው በውሸት እየተሞላ መረጃ የሌለው ዝም ብሎ ትብታብ ማለት ነው። ትብታብ ለዘመናት ሲተበተበ የኖረ አንድ መጨበጫ የሌለው ማለት ነው። በጣም የሚያሳዝነው ምስኪኑ ሕዝብ ግን መከተሉ ነው። ምስኪኑ ሕዝብ ለዘመናት ሲያታሉት ሲያጃጅሉት መኖራቸው ነውና ደሞም አሁንም አለማባነኑ ነው የሚያናደውና ማርያም ምን ያልተባለችው ነገር አለ በኦርቶዶክስ ቤተክርስቲያን? ምን እኮ ያልተባለችው ነገር የለም። ቅድም እንዳልከው ኤርምዬ፣ ለመሆኑ እንደው አንድ ጥያቄ እዛ ውስጥ ራሱ እነሱ እንኳን በብሉይ ኪዳን በሐዲስ ኪዳን ሴት መቅደስ ይገባል ወይ? ሴት ልጅ በራሱ ይገባል ወይ? ቤተ መቅደስ አደገች ሚሉት ይገባል ወይ? እኔ እንጃ። እኔ ኤርምዬ አላውቅም፣ አንተ ታውቃለህ መቼም በብሉይ ኪዳን ብዙ ስላነበብክ። ሴት ልጅ ቤተ መቅደስ ይገባል ወይ? በፍጹም አይገባም። ይሄ በራሱ አንድ ጥያቄ። ይገባል ኤርምዬ? አይገባም። በሐዲስ ኪዳንስ እንደው የቅጥሩ ቦታ አለ የሚገቡበት ማለት ነው። ቅጥሩ ላይ እዛው በአደባባዩ ተብሎ የሚባልበት ላይ ውስጠኛው ክፍል እንኳን ራሱ አይገቡም። ማንም ሰው አይገባም።
ማንም ሳይገባ ቅድስተ ቅዱሳንም አይገቡም። ኢቨን አደባባዮች ተብሎ የሚባለው የነሐስ መሰዊያውና የመታጠቢያው ሰን ያለበት አካባቢ ማንም አይቀርብም ከተፈቀደላቸው ሌዋውያን በስተቀር። ከሌዋውያን እንኳን ራሱ አለው ከነገድ እንኳን ምንድን ነው የቀዓትና የጌዴሶን የሜራሪ ወገኖች አሉ። ዘኍልቍ መጽሐፍ ምዕራፍ 3 4 5 6 ስታነቡት እዛ ጋር ካስማ የሚነቅለው ድንኳን ሸራውን ከሚጠቀልለው ጋርና እንደዚሁም ደግሞ ውሃም ራሱ የሚቀዱ አሉ። ለመስዋዕቱ የሚሆን ነገር የትኛውን ነገር የሚያደርጉት አንደኛው ከአንደኛው እንኳን ራሱ ቦርደር አለው ድንበር አለው። ማንም ዝም ብሎ እንደፈለገ እንትን አይልም። እዛ ውስጥ አልፋ ቤተ መቅደስ ውስጥ እኮ ያለው እንግዲህ እንደሚያውቁት ቆሞስ ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳኑ ነው ታቦቱ ያለበት ማለት ነው። በወዲኛው በኩል ላይ ያለ ቅድስት ውስጥ ያለው ደግሞ በግራ በኩል መቅረዙ አለ፣ በቀኝ በኩል የህብስት ገበታውና ፊት ለፊቱ ላይ ደግሞ የዕጣን መሰዊያ አለ፣ ወደ ደረጃው ማውጫ ላይ ማለት ነው። ከውጭ የመታጠቢያ ሰንና የነሐስ መሰዊያ አለ። ማንም ከተፈቀደለት ሌዋዊ ካህን ውጭ ሴቶች ዝም ብለው ዘው ብለው የሚገቡበት ቤት አይደለም። የህፃናትም ማሳደጊያም አይደለም። መዋለ ህፃናትም አይደለም። ትክክል። ይቀጥሉ። በቃ ይሄ ነው እውነቱ፣ እሱ ነው። ይሄን እውነቱ እሱ ነው። ሴት ቤተ መቅደስ አይገባም። እንደው አሁን እንኳ ራሱ ቤተ መቅደስ ሴት ትገባለች። ዲያቆናዊት ብትሆን የፈለገ ብትሆን ቤተ መቅደስ አትገባም። አሁንም ጭምር ማለት ነው። ወንድ ነው የሚገባው፣ ያው ዲያቆንና ቄስ ነው። ሴት ልትገባ አትችልም። እና በቤተ መቅደስ አደገች የሚለው በራሱ ፍርሽ ነው፣ በቃ ማለት ነው፣ ፍርሽ ነው። በሌላ መልኩ ደግሞ ወርቅና አስማማች የሚለው በራሱ እንዴ ከየት አንጥታ ነው ወርቅ እንደዛ የምትፈትለው? ሐርና ወርቅ የምታስማማው እንዳሉት በሌላ መልኩ ተገዟል። አዎ ለመጋረጃ ተሰፋ ነበር ብለውታል። በሌላ ባንድምታው በምናምኑና ያም ይሁን እሺ። ታዲያ የት አደረገችው? በኋላ ከወለደች በኋላ እኮ እንደተለመደው ወደ ቤተ መቅደስ ስትሄድ ስሞን ሲያገኛት እኮ መስዋዕት እንኳን ይዛ ሄደችው እኮ የድሃ መስዋዕት ነው ይዛ ሄደችው፣ ወርቅ ካላት በራሱ ማለት ነው። እና እስበሱ የሚፋለስ የተቀባጀረ እስበሱ የሚጣላ ተረት ነው ርዕሳውያን በጣም የተጻፈው ማለት ነውና እንደግላ ሌላው ደግሞ አንዱ ምን ይላል? ውሻ አንዱ እኮ አበሰራት የሚሉት አንዱ ውሻ ውሃ ልትቀዳ ስትሄድ ውሻ ሌሎቹ አባረሩት ውሻውን። እሷ ግን ውሻው ምን አደረገችው? በጫማው በወርቅ ጫማዋ አጠጣችውም ይላሉ አለ እንደ ተብሎ ታምረ ማርያም ላይ አለ ተጽፏል። እንደዛም አጠጣችው። እንደውም ምን አሉ አብረዋት የነበሩት ሴቶቹ እንደው አንቺ መሲሁን የምትወልጂው አንቺ ትሆን እንዴ ምናምን ብለው አንጓጠጧት። መንፈስ ቅዱስ አፋቸውን ጸፍቶ አናገራቸው ብለው ተጽፏል። እንግዲህ በወርቅ ጫማ ውሻ የምታጠጣ ናት እዛ እንግዲህ የተጻፈው። እንዲህ ወርቅ ጫማስ ነበራት ወይ? ይሄ በራሱ እኮ በጣም ይገርም። አንደኛ ቅድም እንደተባለው መጽሐፍ ቅዱስ የሚያወራው ሌላ፣ በአንዲት ሀገር ያው እንግዲህ በገሊላ እንዳለች በገሌ ከተማ እንዳለች ነው የሚነግረን። ቤተ መቅደስ እንዳልሆነ ደግሞ መጽሐፍ ቅዱስ ቁልጭ አድርጎ ነግሮናል። ይሄ በራሱ የሚጣላ ነው፣ የሚጋጭ ነው። እና ለዘመናት እኔ ኢትዮጵያ ውስጥ ያለች ማርያም በጣም እኔ ባለፈው ሰምታችሁት ከሆነ አንድ ሰባኪ እሲ ፕሮቴስታንት አዳራሽው ምን አለ ምንም እኮ የለም ማለት እኛ ጋሳ ልጁ ማርያም ከነ ልጇ ጋር የምትገኝበት ነው አለ። ያው እንግዲህ አቅፋ ማለት ነው። ዛሬም ያልወረደ አረ እንደው አታስመርሯት ከጀርባው አታውርዱት አለ። ደግሞ ያንተና ደግሞ ዛሬም የታዘለ ዛሬም የታቀፈ የማይወርድ ሕፃን። ይሄ በእውነት እኮ አሳፋሪ እኮ ነው። በጣም ማፈር ያስፈልጋል በእውነት ሊያፍሩ ይገባል። ዛሬም ኢየሱስን በማርያም እቅፍ አድርጎ አለ ብሎ ማመን በራሱ ይሄ ከጣዖት ምንም ልዩነት የለውም። በእውነት ሊያፍሩ ይገባል። በእውነት ይሄ ማፈር ነው። ምዕመኑ ሊነቃ ያስፈልጋል። ቄሶቹ ምንም ሳያቆም ቀርተው አይደለም፣ ብዙዎቹ ያውቃሉ። እነሱ ለመግባቸው ነው። ምክንያቱም ለምን ሲኦል አግባትም ህዝቡ ምንም ቁጣጣ የለባቸው። አስራቱን ያምጣ፣ ዝክሩን ያምጣ፣ ጠላውን ያምጣ፣ አረቄውን ያምጣ። ከዛ ውጭ ለህዝቡ ደንታ ቢስ ናቸው። ምንም ነገር ድንገት እንኳን ኢየሱስ ካለች አንዷ እንዴ ምን ነው አንቺ ከየት ምን አገኘሽ ምን ወዴት ሄደሽ ነበር ነው የሚሉት እንጂ ጥሩ ነው ትክክል ነሽ ብለው ሊሉም አይችሉም። ከመንቀፍ ውጭ ማለት ነው። ቄሶቹ ለምግባቸው ነው።
ለራሳቸው ሲሉ ነውና በጣም መጽሐፎች በሙሉ የተሳከረ አንድ የነገረ ድነት አንድ የሥላሴ ትምህርት የሚባል እኮ አንድ ነገር ሁሉ እርስ በርሱ የሚጣላ የሚጋጭ ነውና ሰው ብዙ ስላለ ዘመን ስላስቆጠረ እውነት ነው ማለት አይደለም። እውነት መጽሐፍ ቅዱስ ነው። ትንቢው መጽሐፍ ቅዱስ ነው። ከመጽሐፍ ቅዱስ የውጭ የሆነ በሙሉ ውሸት ነው፣ ተረት ነው። እና ሰው ሊገነዘብ ብዙዎች ያላችሁ ብዙዎቻችሁ ልትገነዘቡ ያስፈልጋል። ኦርቶዶክሳውያን በእውነት እኛ ለተቃውሞ አይደለም፣ እውነቱን እንድታውቁ ነው። እውነቱን እንዲበራላችሁ ነው። እኛን የረዳ ጌታ እንዲረዳችሁ ነው። እኛን አይኖቻችን የከፈተ ጌታ እንዲከፍትላችሁ ነው። ከእውነት ጋር እንድትጋቡ ከነፍሳችሁ እረኛ ጋር እንድትገናኙ። ይሄ ተረት ነው። በቃ የህፃናት በአሁን በ21ኛው ክፍለ ዘመን ሰው ተረት ይሰማል እንዴ? በእውነት እንደው ማንበብ መጻፍ የቻለ ሰው እንዴት ነው ተረት የሚሰማ? በአሁኑ ሰዓት ህፃናት እንኳን ራሱ ለምን እንዴት ይላሉ እኮ በአሁኑ ሰዓት ዝም ብሎ አይሰሙም። ምክንያቱ ይላሉ፣ ይጠይቃሉ። እንዴ እንንቃ እንጂ በእውነት እንንቃ። ዝም ብሎ ቄስ የዘሙ ጨርቁን ላው ላይ 3 ኪሎ 6 ኪሎ የተሸከመ ጨርቅ የደበለለ ሰው ያታለን እንዴ? በዚህ ዘመን በእውነት እንንቃ እላለሁኝ። ኤርምዬ በጣም ወዳቸዋለሁ፣ አከብራቸዋለሁ። በአጋጣሚ እንትኔን ሀክ አድርገውብኛል። ሌላ ከፍቼ ነው በዛውም ላሳውቁ ፈልጌ ነውና በእኔ ስም ደግሞ እነሱ ናቸው፣ ሌላ ማንም አይሆንም። ርቦኛል፣ ጠምቶኛል፣ እባካችሁ እርዱኝ ብለው ለጥፈው በእኔ ስም ሲነግሩ ስላንት ሌሊት እንደዛ ሲያደርጉ ነበረ። ይሄ አዲስ ከፍቼ ነውና እኔ እንደዛ አላረኩምና እንደዛ ብለው ለጥፈው ነው እንትኔን 10 ሺህ የሞላውን ወስደውታል። ያው እንግዲህ የጽድቅ ጠላት እንደዛ ነውና የተሳከሩ ናቸው ነው በጥቅሉላችሁ ፈልጌ ነው። ዘመናችሁ ይባረክ። ቀጥሉ፣ ወንጌል ይቀጥላል፣ ውሸት ይፈርሳል። እውነት ደግሞ ምንም ብትቀጥን እውነት ትወጣለች። ውሸት ደግሞ ዘመናትን ቢያስቆጥር ውሸት ነው። ተረት ነው። ተረት እውነት መቼም ሆኖ አያውቅም እና እናፈርሰዋለን። ጌታ ስሙ ይባረክ፣ ይረዳናል። ተባረኩ። እሺ ቆሙስ እግዚአብሔር አምላክ ሲባርኩት። ኤርማያ እንትን ቤት ከፍተላል። ወደ አንተ ጋር እንምጣ። ወንድምነት ኤርማያ ትንሽ ወጣ ብሏል መሰለኝ። እሺ ቤካዬ ሸራ ሲያደርግልኝ ትንሽ ዳጊዋ አለ። አቤት ኤርሚ አቤት አለው። ጠራኸኝ? እኔ አይደለም ቤካ ነው። ያው ቤካ ማለት እኔ ነኝ ለነገሩ። ምንድነው ሀርና ወርቁን ያስማማ ነው እንደ ኤርሚ እኮ። አይ ምኑ ይስማማል? ተስማምቶ የማያውቅ ነገር እኮ ነው። እንዴት ብለህ ስትላቸው ለእግዚአብሔር የሚሳነው ነገር የለም ይላል። ተጣልተው ነው ኤርሚዬ? ግን ምን አውቃለሁ። ይኸው እዚህም እኮ አሁን ወደ ያልከው ላይ ላከው ላይ ይላል ወደ ቤቷ ገብታ እንደ ልማዷ ተቀምጣ ይላል። ወደ ቤቷ ነው የሚለው። አይገርምም? ደግሞ እዚህ ጋር ደግሞ በኢየሱስ ክርስቶስ ሸሸች የሚለው ቃል ኤርሚ በጣም ነው ያስቀው። የሆነ አጋነት የተገለጠ ነው ይመስለው እንጂ ገብርኤል አይመስልም። ኧረ ገጽ 76 አይገርምም? በኢየሱስ ክርስቶስ ወደ ቤቷ ገብታ እንደ ልማዷ ተቀምጣ ሐርና ወርቅን እያስማማች ስትፈትል ይህንን የምሰማው ሰላምታ የማየው ነገር ምንድን ነው እያለች በልቧ እያሰበች ይህንን ስታወጣ ስታወር መልአኩ ገብርኤል ተገልጾ ደስ የሚያሰኝ ነገር ነገራት። ወደ ቤቷ ገብታ ማለት ነው። እነሱ ግን ምንድን የት ነው ያሉት? ወደ ቤተ መቅደስ ገብታ። this is ኦርቶዶክስ ደግሞ ለዮሴፍ ባድራስ ያሉ ኤርሚ መጽሐፋቸው ወደ ቤቷ ገብታ ይላል። እነሱ ደግሞ በቤተ መቅደስ ተገኝታ በቤተ መቅደስ ተገኝቶ ምን ይሻላችኋል ኦርቶዶክሳውያን? እንትን እኮ አላት አስማትም አላት። ታውቃለህ ኤርሚዬ? ቤተ መቅደስ ሊዋጓ ሲመጡ በአስማት ነው የምታባራቸው። አስማት ነበራት፣ ኃይለኛ አስማት አላት። አደገኛ ናት። ይሄን ታውቃለህ ዳጊ? ኧረ እውነታችሁን ኤርሚዬ? ጌታ ምስክር፣ ጠንቀቅ በል።
እኔ ቢያንስ ማርያም ላይ የሚጨክኑ አልመሰለኝም ነበር። እድሜ ግን በጣም ጨካኝ መፍዙዝ ሁሉ ልሰራበት ትችላለች ኦርቶዶክስ ማርያም። እግዚአብሔር ገልብጠው በኢየሱስ ጌታ በኢየሱስ ሲመጣባት በአስማቷ እንዳለ አባረራቻቸው፣ ጣለቻቸው፣ ገደለቻቸው ይላል። ማን ነበረ ያ አይሁዳዊ ማን ነበረ በአስማት እንዲሰራባት የጠየቁት የነበረው? ስሙ አይ ነው አይደለም፣ ቆሞስ ናቸው ምናልባት ካወቁት። መጥቁል ነው ማነው የሚባል እንደዛ ነገር ነው። እንደ ስሙ እንደዛ ነገር ነው። ታምረ ማርያም ላይ ድርሳነ ማርያም ላይ ያለ ይመስለኛል። ሁለቱም ላይ አለ። ታምረ ማርያም ላይ አለ። ታምረ ማርያም ላይ ቆይ ማን ነበረ? የእንትኑ ታውፋንያ ነው ያኛው። የእንትኑ ታውፋንያ ነው ያኛው። ይሄኛው ግን እንትና የአልጋውን ሸንኮር የያዘው ነው። እሱ አስከሬኗ ሊነካ ሲል ነው ያኛው ጠንቋዩ ማለት ነው እንጂ እንደውም ኢቭን ያ መጥቁሉ ድርሳነ ገብርኤል ላይ ሁሉ አለ። ምንድነው ሰረኖስ ሰማሪያ ብላ ምን የሚሉ ቃላቶችን ጠራች ይላል። ድርሳነ ገብርኤል ልታስመጡኝ ነው አለ። በስርዓት የምትጠቀማቸው ማለት ነው። አዎ በቃሌ ልበለው ብዬ ነው። ቆይ ምን ነበር? ሰረኖስ ሰማሪያ ካለች በኋላ ታውድታኤል ተርቡታኤል እንደሱ ነገር ሁኤል ዝኤል ግኤል ብላ አለች ይላል በቃሌ እንደዚህ እንጂ ሁሌ አንብቤ ልክ ነው። ተባረክ ኤርምዬ። እሷ ለዘወትር የደገመችው እኛ አንድ ቀን ጠፋን እኮ። እንዴት ታዲያ ሁኤል ዝኤል ግኤል ብላ ተርቡታኤል መድኃናኤል ሕያውታኤል ተርቡታኤል ግኤል ዝኤል ቡኤል ብላ አስማቱን እንትን ስትል ደብተራዋ ማርያም እኮ ማለት ትችላለህ። የእነሱን አስማት እኮ ለማጽደቅ ነው እሷን አስማተኛ ያደረጓት። ታዲያ የሚገርም እኮ ነው። ግቡ እስኪ ኦርቶዶክሳውያን ነው ግቡ። ኤርሚ አንተ ቤት ብንሰበሰብ አይሻልም? አንተ ጋር እንሰበሰብ። ኧረ እዛው ተበተኑ እንዴ! ምን መሰብሰብ? እዚሁ ጨርሰህ ጣጣህን እዚሁ ጨርሰህ ትተኛለህ ማለት ምንድነው? ሁለት ሰው ቦታ አለ ግን አያስገባም። ፉል ነው ይላል። ያስገባል አያስገባም። ሕያውታኤል ተርቡታኤል ዝኤል ግኤል ቡኤል ብለው አለች። ማን ነበረ ሰውየው? ጠንቋዩ ሰውዬ ስሙ እድሜ ባለፈው እኮ ከአንተ ቤት ነበረ በኤብራይስጥ ነው ብሎ እንትን እንኳን አለ ቪዲዮ ሪከርዶ አለና ኤብራይስጥ ማናውቅ መስሎት ማለት ነው። ይሄ በኤብራይስጥ ነው የተደገመ ያለ አለ። አንዱም ቃላት የለም በኤብራይስጥ የሚላቸው ሁሉ አለ። ሲደፍሩ እንደዚህ አይናቸውን ታጥበው ማለት ነው። ማርያም ግን ቪዲዮ ደግሞ ልክ ይላል በኤብራይስጥ ነው ብዙ ጊዜ። ለዛ ነው በእንግሊዘኛ እየፈለግኩ ነበር። የመጨረሻውን ነው በእንግሊዘኛ ትርጉም ግን እኮ ሲደግሙ ቢስሚላህ ኦራማል ወራይም ብለው የሚጀምሩት ማርያም አትጀምርም እንደዛ ብላ ቤካ ቢስሚላ አረበኛ እኮ ዩቲዩብ ስለሆነ ይዘጋበታል። በደንብ በባለፈውም አሳይተነዋል እኮ እሱን
ዩቲዩብ ላይ ገብታችሁ ብታዩት አለ ታገኙታላችሁ። ያ እና ተባረኩ። ጸጋ ይብዛላችሁ። እኔ ቻርጀሬ የለውም ብዙ ደግሞ ልጆቼ በርዝዴም አላቸው ወደዛ ሊሄዱ ስለሆነ ሌላ ዳጊ ትከፍታለህ እንዴ? ዳጊ ኤርማያ እኮ መክፈት እኮ ትችል ነበረ። እንትን ቆሞስን እንትን ፎሎ አድርጓቸው። የአዲሱ አካውንት ነውና ፎሎ አድርጓቸው። ፎሎ ያላደረጋችሁ ቅዱሳን ካላችሁ እዚህ እሳቸውን ፎሎ አድርጓቸው። እንደዛ ይሁን። ያ ስለዚህ በቃ ኤርማያም አይ ቲንክ የሚከፍት አይመስለኝም፣ ቢዚ ነው። ስለዚህ በቃ ምንድነው ተበተኑ እንዳለ ኤርማያ፣ ሁላችንም እንበተናለን። ተባረኩ። በጣም ነው የማመሰግነው ወንድምዬ፣ ተባረክ። እግዚአብሔር አምላክ አብስቶ ይባርክ። ቴንክ ሶ ማች ዳግሻዬ፣ ቆሞስ፣ ሰላም ግርማችን፣ እንደታችን ሁላችሁም እግዚአብሔር አምላክ አብስቶ ይባርካችሁ። ቤካ ጠራኝ እንዴ? ወንድምን በቃ አንተ ስለማትከፍት ተበተኑ እንዳልከን እንበተን። አንተ ስለማትከፍት አሁን በቃ ተበተኑ እንዳልከን እንበተን። እኛም ያላገባን ደግሞ በጊዜ እንተኛ፣ መተኛታችን ይጠቅመናል። እንቅልፍ አተኙም እኮ መቼ ትተኛላችሁ? በአንድ አይነ እያየ ነው የምተኛው። ለዚህ ነው የማግቢያ ጊዜ ራቀው ማለት ነው። ስትተኛ ሙሉ በሙሉ አትተኛም። አየህ፣ ለዚህ ነው ጭልጥ ብሎ እንዲወስድህ ነው መሆን ያለበት። እንዴ ጭልጥ ብሎ ማከወሰደኝ ብትመጣ እንዴት አገኛታለሁ? እንዴት አያታለሁ? ታዲያ እንዴት ትሰራልሃለች? የትዳር አጋር ቤት በኩል ትሰራልሃለች። ቤት በኩል ትሰራለች። አዳም ሙሉ በሙሉ ነው የተኛው። በቃ ነገር አለሙን ጥሎ ማለት ስተኙ እንደዛ ነው። ባለፈው እኮ ዳጊ ቢቸግረው በቃ በኔ ላይ ጣልብኝ እኮ ነው ያለው። ዳጊ ነው ምን ይበላ ለማጽናናት ብሎ ነው። ታዲያ ይሄ ወንድም የማጽናናት ቃል ይባላል። እና እረፍት አድርግ በቃ ቤካ። ቴንኪው ተባረኩ። እኔ ቻርጀሩ 23 ነው ወገኖች፣ እና ክፋቱ ደግሞ እኔ በ23 አድርጌ አሁን ላይ ብከፍት ቻርጀሩ ወደ ላይ ሳይሆን የሚቆጥረው ወደታች ነው የሚቆጥረው። ቁልቁሊት ነው የሚሄደው። የሁለት ዓለም ሰዎች ነው የምንሆነው። እና እኔ ወደ ላይ ከፍ ይላል ብዬ ሰክቼ እንድስል ቁልቁል የሚቆጥርልን እና እንደዛ ከሚሆን ተባረኩ። በኋላ ወይ ከሞላ ሌላ ሰው የከፈተ የለም አልከፈቱም። ዳኒሻ ቢከፍት ኖሮ እኮ እንትን ኖቲፊኬሽን ስለሚመጣልኝ ቶሎ ወደ እሱ ጋር እንሄድ ነበረና ዳኒ በቃ ዝጋና ተኛ። ሰላሙኑ ቆሞስ ሰላምዬ። አሜን አሜን። እርምዬ ሌሎቻችሁም ሰላሙኑ አሜን አሜን። ሰላሙን ጸጋ ይብዛላችሁ ወንድሞች። ቤታዬ ደህና ደሩ። ሁላችሁም ዳጊዬ ደህና ደሩ። አሜን አሜን። ሰላምዬ ተባረኩ። አሜን አሜን። ተባረኩ። እግዚአብሔር አምላክ አብዝቶ ይባርካችሁ። ሁላችሁም ታፕታፕ ኮፕሊንግ በማድረግ አብራችሁ የነበራችሁ ወንድመቶቻችን እግዚአብሔር አምላክ አብዝቶ ይባርካችሁ። ፕሊዝ ቤቴን ኮፕሊንግ አድርጉ።
ኦልሞስት በጣም አደገኛ ነገር ውስጥ ነው ያለው። ተወግቷል፣ ወግተውታል እና ቤቴ ኮፕሊንክ አድርጉልኝ። የዳግሻዬንም የኤርማያንም ቤት የዳኒንም የሜሎስን የሁሉንም የቴዳን የብሩክን የሁሉንም ፔጆች ኮፕሊንክ አድርጉ ፕሊስ ወንድሞቼ እህቶቼ፣ ወዳችኋለሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። ዳግሻዬ አይ ቲንክ የለቀቀ ቪዲዮ የለም መሰለኝ። ቪዲዮ ቢኖር ኑሮ ሪፖስት እናስደርግ ነበረ። በቃ ተባረኩ። የእህቶችን የመሲን የመርሲን ኦኬ የሁሉንም የነቢን የነብራዊትን የሁሉንም የወንድም እህቶቻችንን የዲቦዬንም ሪፖስት አድርጉ ቪዲዮቻቸውን ኤንድ ኮፕሊንክ አድርጉ። እሺ በዚህ የሚያገለግሉ ወንድም እህቶቻችን የሁሉንም አድርጉ። ሁላችንም ለወንጌል እንጠቅማለን። ሁላችንም ለመንግስቱ ስራ እናስፈልጋለን። ሁላችንም ማለት ነው እዚህ እና ተባረኩ። ወዳችኋለሁ። ጸጋ ያብዛላችሁ።